የስልጣና በደንብ ያጠኑ ሰዎች አንዱ ፕሬሸር ኢንስፓይሬሽን ነው ፕሬሸር ማድረጊያ መንገድ ነው ይላሉና ኢንስፓይሬሽን ፕሬሸርም እንዲፈጠር አድርጌ ያዘጋጀሁት እንትን ነው ማለት ነው ይሄ የመጣሁበት አካባቢ ፎቶ ነው እና የመጣሁበት አካባቢ ራያ ይባላል ያው ሴቷ አንሻል ትባል ትችላለች ወይ ደግሞ ሸንታሞል ትባል ትችላለች ወንዱ ምናምን እንትን ያሰብኩ ነበር ማታ ምንድነው አሁን አራያ አሰብ የሂሮስ አወር ሂሮስ የት ነው ያሉት እና ሁላችንም በብሔር ተካፍለን ሂሮዎች በሃይማኖት ተካፍለናቸው የጋራ ሂሮ እንዳይፈጠር አድርገን የምንኖር ጄነሬሽን ስለሆን እኔም ለራሴ ያዳልጬ ባያዝ ምን እንደሆነ ላሳያችሁ ስለፈለኩ ነው መጀመሪያ ወደ የፕሬዘንቴሽኑ መጀመሪያ የራያ ፎቶ ያመጣሁት ማለት that's what bias is መደመር ማለት ከባያዝ ነፃ መሆን ማለት ነው ኋላ ላይ ያሳያችኋለሁ ግን ከኛ ጋር በጣም ለብዙ ጊዜ ፖለቲካ የተሰራበት ክሊቬጅ ስለሆነ ብሔርተኝነት ራስን አብስቶ መውደድ ሌላውን መጥላት ምናምን የኢትዮጵያ ምድረገጽ የጋራ ታሪክ የጋራ ጀግና ምናምን ለማብቀል በጣም አስቸጋሪ ሆኗል በዛ ምክንያት ደግሞ ሮል ሞዴልስ ምንላቸው ሰዎች በብሔር በመናም ያንዱ ብሔር ሮል ሞዴል የሌላው ደግሞ አይደለም ምናምን ይያለ ችግር ፈጥሯል ማለት ነው እነዚህ ሰዎች ያቸው ይሄ ቢል ጌትስ ነው ማርክ ዙከርበርግ ነው ጄፍ ቤዞስ ነው ኤሎን ማስክ ነው እነዚህ ላሪ ፔጅ እና ሰርጌይ ላሪን ይባላሉ እሳቸው ደግሞ ታቃቸዋላችሁ በ63 አመታቸው በጣም ብዙ ጊዜ ወድቀው የዚህ ኬንታኪ የሚባለው የዶሮ የተጠበሰ የዶሮ እንትን በማቅረብ የሚታወቁ ሰዎች ናቸው እነዚህ ደግሞ ዩቲዩብን ያቋቋሙት ሰዎች ናቸው ዩቲዩብን ያቋቋሙት ሶስት ሰዎች ናቸው አንዱ በአባቱ ጀርመናዊ በእናቱ ባንግላዴሽ ነው ሁለቱ አሜሪካውያን ናቸው ስታንፈርድ ተገናኙ ከፍቅረኞቻቸው ጋር ፎቶ ቪዲዮና ፎቶ ለመቀየር ሲሉ ዩቲዩብ የሚባለውን ካምፓኒ ያቋቋሙ አሁን 400 ቢሊዮን ዶላር ወርዝ የሆነ ካምፓኒ ነው ይሄ ህንዳዊ ነው ኢንዲያን አሜሪካን ነው 2008 ላይ ሚስ ሺፍት የሚባል ካምፓኒ ያቋቋሙ ይሄ ካምፓኒ ምንድነው በየቦታው የሚጣለውን አሜሪካ ሱፐርማርኬት የሆነ ደረጃ ከደረሰ ማንጎ ምናምን ፍሩቶች ይጣላሉ እነዛን በርካሽ እየገዛ መብላት እየፈለጉ ማንጎ ምናምን በገበያቸው ምክንያት አክሰስ ማድረግ ያልቻሉ ሰዎች ሸጦ 2001 ላይ 1 ቢሊዮን ዶላር ካምፓኒ የካምፓኒ ወርዝ ባንድ ጊዜ ይሄን ካምፓኒ ያቋቋም 300 ሚሊዮን ዶላር ሬዝ አድርጓል ካፒታል እና 2001 ላይ 1 ቢሊዮን ዶላር ካምፓኒ ይሄን ሁሉ ለምንድን ነው የምላችሁ የኛ ጀግኖች ወይ በብሔር ተካፍለን የጋራ ጀግኖች እንዳይሆኑ አድርገናቸዋል አለያም አናቃቸው ወይ ደግሞ ጀግና ምንለው ነገር በበቂ አልፈጠርንም ወይ ደግሞ ጀግና ጦርነት አካባቢ ያለ ጀግና ነው እንጂ ሌላ ጀግና የለንም ከአራቱ በአንዱ ሲቹዌሽን ነው ሰዎችን ሞቲቬት ለማድረግ ከፈለጋችሁ ማነሳሳት ከፈለጋችሁ የግድ አሜሪካ መሄድ አለባችሁ ጄፍ ቤዞስ ቢል ጌትስ ኤሎን ማስክ የዛሬ 25 ዓመት 30 ዓመት ስደተኛ ነው ከሳውዝ አፍሪካ ሄደ ስደተኛ ነው አሁን ከ120 ሚሊዮን በላይ ትዊተር ፎሎወር አሉት የኤሎን ማስክ የትዊተር ፎሎወር ከጀርመን ህዝብ በላይ ነው የጀርመን መንግስትን የጀርመን ህዝብ ከሚሰማው በላይ ኤሎን ማስክን ይሰማል ኤሎን ማስክ 340 ምናምን ቢሊዮን ዶላር ከ20 በላይ አፍሪካ ሀገሮች በድምር ጂዲፒ ይበልጣል ራሻ ዩክሬን እንደወረረች መጀመሪያ ያደረገችው ምንድነው የዩክሬን ቴሌኮም ኢንፍራስትራክቸርን አወደመች ለምን ከኮማንድ ሴንተሩን የሚሊተሪ ኮማንድ ሴንተራቸውን ለማፍረስና ደግሞ የዩክሬን የዋርፌር ካፓቢሊቲ ድሮን ስለነበረ ኢንተርኔት ቴሌኮም ከፈረሰ ድሮን መጠቀም አይችሉም ከ3 እስከ 4 ቀን ውስጥ
ዩክሬን ይቆጣጠራልን ብለው አስበው ነበር። የኤሎን ማስክ ስፔስ ኤክስ የሚባለው ካምፓኒ ራሻውያን ፋይበር ኦፕቲክስን ዲስትሮይ ካደረጉ በኋላ ከላይ ከሳተላይት ኢንተርኔት መላክ ጀመረ ለዩክሬን ማለት ሶ ኢፍ ዩ አር ኢን ዩክሬን ይሄ በዚህ ስልክ ቀጥታ ከኢንተርኔት ያለ ፋይበር ኦፕቲክስ ምናምን ኢንተርኔትን አክሰስ ማድረግ ይችላልላችሁ ሶ በዩክሬን እና በራሻ ጦርነት አውትካም ውስጥ ኤሎን ማስክ ከፍተኛ አስተዋጽኦ ነበረው ማለት ሶ ዓለም እንደዚህ በጣም የተለየ የማድረግ አቅም ያላቸው ከትንሽ ተነስተው ትልቅ ደረጃ ያደረሱ ስደተኞች ድሆች ከባንግላዴሽነት የተገኘ ሰው ምናምን ሆኖ አሁን ተአምር የሚፈጥር እነዚህ የአሜሪካ ምሳሌዎች ናቸው ወደ ኢትዮጵያ እንሂድ ይሄ ምን ይመስላችኋል ይቺ ከተማ በሻሻ ነች በሻሻ እኔ ተወልጄ ያደኩት ከተማ ከዚህ ትንሽ የምትሻል ትመስለኛለች ያከራከራል በሻሻን ግን ያው ዝም ብለው ይውላችሁ አወር ፕራይም ሚኒስተር ከበሻሻ ተነስተው ከትንሽ ከተማ ተነስተው በጣም ትንሽ የምትባል በ16 በ15 ዓመት ጦርነት ውስጥ ገብተህ ምን ብለህ ምናምን ሳታቋርጥ አንድም ቦታ መከላከያ ላይ ሳትቀር ደህንነት ላይ ሳትቀር ፓርቲ ኦፊስ ላይ ሳትቀር ሁሉ ጊዜ ወደፊት በመሄድ መጨረሻ ላይ ደግሞ ይሄ መሆን ይቻላል ማለት ነው ሶ we have our own Jeff Bezos we have our own because ለመደመር ነው የምናወራው መደመርን ያመጣው ሰውን የግድ ማሳት አለብን ማለት ነው ፉኩያማ ምን ይላል he who knows one country knows nothing አንድ ነገር ብቻ የሚያቅሰው ምንም አያቅም አገሮችን አቃለው ብሎ የሚያስብ ሰው ኮምፓራቲቭ ኖሌጅ ያስፈልገዋል ኢትዮጵያ ስንል ከኢትዮጵያና ኬንያን ማነጻጸር አለብን ኬንያ ስንል ሩዋንዳ ጋር ማነጻጸር አለብን አንድ ነገር ስላወቅን ዕውቀት አይሆንም ይላል ይኸውላችሁ ይሄኛው ኖርዝ ኮሪያ ነው ይሄኛው ደቡብ ኮሪያ ነው ሁለቱ ተመሳሳይ ህዝቦች ናቸው በጃፓንና በጃፓን ቀኝ ተገዝተዋል ምንም የብሔር ልዩነት የላቸውም ሁሉ የሚበሉት የሚጠጡት ምናምን ሁሉ ነገር ተመሳሳይ ነው ማለት ይቻላል እስከ ቅርብ ጊዜ ድረስ እንዲያውም ኖርዝ ኮሪያ ማዘርላንድ ናት የደቡብ ኮሪያ ዋናዋ ኮሪያ ሲባል ዋናዋ ወራሿ ሰሜን ኮሪያ ነች በማዕድን ሀብቷ ትበልጣለች በሚሊተሪ ሀብቷ ትበልጥ ነበር ያኔ በማዕድን ትበልጥ ነበር ሶ በሀብት ትበልጥ ነበር በዛ ምክንያት ሰሜን ኮሪያ ደቡብ ኮሪያን አሸንፋት ኦልሞስት የሲኦል የሚባለው የደቡብ ኮሪያ እንትን ላይ በር ላይ ደርሳ ነው የተመለሰችው የኛም አባቶች ሄደው የዩኤን እንትን ፒስ ኪፒንግ ሚሽን አባል ሆነ ሄደው ማለት አሜሪካ ገብታበት ማለት ግን እንደዛ በጣም ተቀራራቢ ከተበላለጡም ሰሜን ኮሪያ ተበልጣት የነበረች ሀገር ይውላችሁ እንዴት እንደሆነ ይሄ በሌሊት ከሳተላይት የተነሳ እንትን ነው ማታ ፒዮንግያንግ የምትባለው እቺ ታያቷላችሁ ብርሃኗ እቺ ፒዮንግያንግ ብቻ ነች መብራት ያለቻት ሌላው ሁሉ ጨለማ ነው ይሄን ሀገር እዩት እንዳለ ብርሃን ነው እንዴት በ40 እና በ50 ዓመት ውስጥ እንደዚህ የሰማይና የመሬት ልዩነት የመጣው ተመሳሳይ የነበረው ሀገር ብሔራቸው እንትን ቋንቋቸው ሁሉ ነገር ተመሳሳይ የነበረ ሀገር እንዴት ይሄ ሁሉ ተአምር ተፈጠረ ኮንጎ ዘ ጂኦሎጂካል ስካንዳል ይሏቸዋል ኮንጎ ምንድነው አንድ ቤልጂየማዊ የጂኦሎጂ ተማሪ እንደምታውቁት ኮንጎ በቤልጂየም ቅኝ ግዛት ውስጥ ተተዳደረ ነበር እና ኪንግ ሊዮፖልድ የሚባለው የቤልጂየም ንጉስ ኖ ኤሊት ኖ ፕሮብለም የሚባል አባባል ነበረው ኤሊት ካለ ልሂቃን ካሉ ችግር ይፈጥራሉ በሚል ኮንጎ ውስጥ ሁለት ሰው ብቻ እንዲማር ነው የፈቀደው ሁለት ምሁራን ብቻ ነበር ነፃ ስትወጣ ኮንጎ ግን ይሄ ደግሞ አስገራሚ ሀገር ነው እንዴት ነው የሚገርመው አንድ ቤልጂየማዊ ጂኦሎጂስት ወደ ኮንጎ የማዕድን ሀብቷን እንዲያጠና ይላካል እና እሱ መጀመሪያ ሲማር ሁለት ሚቹዋሊ ኤክስክሉሲቭ ባህሪ ያላቸው ኬሚካል ባህሪ ያላቸው ማዕድኖች አሉ እና አንዱ ከተገኘ ሌላውን ያጠፋዋል ሁለቱም አብረው አይኖሩም የሚል ነገር ተምሯል በጂኦሎጂ ክላስ ውስጥ ማለት ኮንጎ ሄደ ጊዜ ማዕድን ሲቆፍር ሁለቱ በሰላም ተስማምተው አገኛቸው አንዱ ሌላውን ሳያጠፋ ተቃቀፈው በሰላም ይኖሩ አገኛቸው እና ጂኦሎጂካል ስካንዳል አለው ያን ሁኔታ ጂኦሎጂ ተዋረደ ማለት ነው ኮንጎ በዚህ ልክ ጂኦሎጂ የሚባለው ሳይንስ ብርክ እስኪልክ ፉርሽ እስኪሆን ድረስ የተለየ የማዕድን ፓራዳይዝ አገር ነው ዛሬ ግን ኮንጎ ከአንድ ከተማ ወደ ሌላ ከተማ
በመኪና መሄድ አይቻልም መንገድ ስለሌለ ነው በአውሮፕላን ነው መሄድ የሚቻለው በጣም ኤክስፔንሲቭ ነው ማለት እና ኮንጎ ኪንሻሳ ክረምት መኪኖቹ ጀልባ ይሆናሉ ይባላል ሲውሬጅ ስለሌለው የውሃ ፍሳሽ ስለሌለው እንዳለ አስፋልቱ በውሃ ስለሚሞላ ጀልባ ሆናችሁ ነው እንጂ የሚሄዱት መሬት ቆንጥጦ መሄድ አይቻልም እና ሁሉ ነገር ያላት ያጣች ሀገር ግን ሆናለች ደቡብ ኮሪያና ኮንጎ ያችሁ ይሄ እዚህ እንትን ይላል ይዋጋል እንትን ወርቅ ይወጣል ብረት ይወጣል እዚህ ሆኖ ይሰራና ምንም ወርቅም ብረትም የሌላት ሀገር እንደዚህ ተብረቀርቃለች ቫይኪንግ የሚባሉ ህዝቦች ነበሩ ቫይኪንግ ማለት ስካንዲናቪያ የሚባለው ሀገር አሁን ስዊድን ኖርዌይ ዴንማርክ ፊንላንድን የሚያጠቃለው አካባቢ እንትን ስካንዲናቪያን ነው ይሄ አንድ ሀገርም አልነበረም በትንትን ያለ በትራይብ ጎሳ ይተዳደር የነበረ አካባቢ ነው ግን ተመሳሳይ ዝርያ ያላቸው ህዝቦች ናቸው እና የዛሬ 300 ምናምን ዓመት የሚታወቁት ሳቬጅ ወራሪዎች አካባቢያቸው ለመኖር በፍጹም ማይስማማ ግብርና እንትን ድንች እንኳን የማያበቅል አካባቢ ነበር በጣም ድሆች ነበሩ እና ስካንዲናቪያን ሲባል ያልሰለጠነ ተዋጊ በጎራዴ ህዝብ ሰው የሚጨርስ አድርገው ነው አውሮፓውያን ይረዱት የነበረው እና እነዚህ በጣም በቃ በሳቬጅነት በአለመልማት በችግር ብቻ ይታወቁ የነበሩ ህዝቦች ዛሬ ሁሉም ሰው መሄድ የሚፈልገው ወደ ዴንማርክ ነው ዘሮት ዴንማርክ ይባላል ዘሮት ዴንማርክ ምንድነው እንትን ነው ምሳሌ ያባባል በስቴት ሶሳይቲ ሪሌሽን በኢኮኖሚ እድገት በመናምን ሞዴል ተደርጎ የሚጠቀስ ሀገር ነው ዴንማርክ ዛሬ ትላንት ኖርዌይ ውስጥ 50 ምናምን ጎሳዎች ነበሩ መንግስት መቋቋም በፍጹም አልቻለም የኖርዌይ ኪንግ ኦፍ ኖርዌይ የሚባል ነገር አልነበራቸውም ዛሬ ይውላችሁ ይሄ የምታዩት ትልቁ ኤክስፕረስ ዌይ የባህር ላይ የተሰራ ድልድይ የስካንዲናቪያን ህዝቦችን ያገናኛል ከዴንማርክ ጀምሮ ማለት ነው ዛሬ የሰላም the most peaceful society in the world ማን ነው ስካንዲናቪያን ናቸው ክራይም ፍሪ የሚባል ወደ ክራይም ፍሪነት የተጠጋ ወንጀል በጣም በዝቅተኛ ደረጃ የሚገኝባቸው አካባቢዎች እነዚህ አካባቢዎች ናቸው የሰላም አብሮ የመኖር የፍቅር የእድገት የግብርና ምርት ምናምን ምሳሌ ናቸው ትላንት ግን ኮምፕሊትሊ ከዚህ የተለየ ኢሜጅ ነበራቸው ወደዚህ ለመሄድ አገሮች የቻይና መንገድ ይሉታል የአውሮፓ መንገድ የህንድ መንገድ ተጉዘዋል ጣሊያናውያን እንኳን እስከ 18 መጨረሻዎቹ 18ኛው 1890 ምናምን አካባቢ አንድ ማሲሞ አግዚሎ የሚባል ሰው ምን አለ Italy has now been made now it remains to make Italians እንግዲህ ጣሊያን የምትባለው ሀገር ጣሊያን የሚባለው ጂኦግራፊውን ተቆጣጥረዋል ጣሊያን ውስጥ ይገኙ ከነበሩ ህዝቦች ግን 10% ብቻ ነው ጣሊያንኛ ይናገር የነበረው እዛ ውስጥ የነበሩ ህዝቦች ጣሊያናውያን ብለው አያምኑም ነበር ናው በጣም ኃይለኛ ናሽናሊዝም ያለበት ሁለቱም ዓለም ጦርነት ላይ በፋሺዝም ደረጃ የሚገለጽ ከፍተኛ ናሽናሊስቲክ እንትን ያለበት አገር ሆነ ናፖሊዮን ምን ይላል there cannot be a firmly established political state unless there is a teaching body with definitely recognized principles if the child is not taught from infancy that he ought to be a republican or a monarchist a catholic or a freethinker the state will not constitute a nation it will rest on uncertain and shifting foundations and it will be constantly exposed to disorder and change yeah የሰው ልጅ ፋውንዴሽን የሚኖረው በሆነ ነገር ላይ እምነት ኖሮት እና በድምር ደግሞ ሰዎች ሆነን በሆነ ነገር ላይ እምነት ኖሮን አገር ምጽናው ብሔረ መንግስት የሚጸናው አገር ምጽናው ተቋማት የሚጸኑት የበያዝነው ሐሳብ ጥራት ልክ ነው ፋውንዴሽን ያስፈልጋል የሐሳብ ፋውንዴሽን ማለት without that ሐሳብ ፋውንዴሽን አገር shift አሸዋ ላይ የተሰራ ፎቅ እንደማለት ነው አጽናም so important ስለሆነ ነገር ነው የምናወራው ዛሬ ማለት ነው so በድምር ይውት እነ ኤሎን ማስክን ምናምን አይተናል our prime minister አይተናል የአገሮችን ልምድ አይተናል ማለት ደቡብ ኮሪያ ሰሜን ኮሪያ ኮንጎ ስካንዲናቪያ አይተናል ምንድነው በድምር እነዚህ የሚያሳዩ በድምር ምንድነው የሚያስረዱ አሁንም ቪክተር ሁጎ የሚባል ሰውዬ an invasion of armies can be resisted but not an idea whose time has come ወራሪ ሰራዊት ይዞ ሲወራችሁ መከላከል ይቻላል ጊዜው የደረሰበት ሐሳብ ግን ጊዜው ደርሶ የመጣ ሐሳብ
መመከት አይቻልም በምንም ነገር ማስቆም አይቻልም ከቶም አይቻልም ነው የሚለው ቪክቶር ሁጎ so he is talking about the power of ideas ወታደር ሊመከት ይችላል ታንክን በማቃጠል ይችላል ሐሳብ ግን ኃያል ሐሳብ ጊዜው የደረሰበት ኃያል ሐሳብ ምንም ማድረግ አይቻልም እጅ ከመስጠት ውጭ ማለት ነው አሁንም ሁጎ የታወቀ ሰው ነው በአይዲያ እንትን ላይ nothing is as powerful as an idea whose time has come ጊዜው የደረሰበት ሐሳብን ያክል ኃያል የሆነ ነገር የለም እንደማለት ነው ሁለት ክርክር አለ the great man theory የሚባል አለ እና big ideas የሚባል ቲዮሪ አለ አይ ዋናው ሐሳብ ነው የሚቀድመው ወይስ ሐሳብ ነው ትልቅ ወይስ great man የሚባል ሰው ሐሳብ የሌለው ግን በካሪዝማው በምኑ በሄሮይዝሙ ካሪዝማው በሊደርሺፑ great man የሆነ ነው የትኛው ነው ኃያል የሚል ነው ይሄ ለረጅም ጊዜ የቆየ ክርክር ነው አሁን ተቋጭቷል ሐሳብ ነው ኃያል መጀመሪያውኑ ሰዎች ሄሮይክ የሚያደርጋቸው ካሪዝማ እንዲኖራቸው የሚያደርጋቸው ኤክሰፕሽናል ሊደርሺፕ ትሬት እንዲኖራቸው የሚያደርጋቸው ሐሳብ ነው ሐሳብ ከሌላቸው እነዚህን መሰረታዊ ነገሮች ሊያገኙ አይችልም የሚል እንትን አለ ማለት ነው ሶ ናሽናሊዝም ኢንዱስትሪያሊዝም ኮሎኒያሊዝም ኮሚኒዝም ኢንተርናሽናሊዝም እነዚህ አምስቱ ዓለምን የቀየሩ ሐሳቦች ናቸው ሶ ሐሳብ ላይ ምን አለ ኃይል አለ ራሱ ሐሳቡ ላይ idea has power so ስታሊን ያለው ነገር አለ ideas are more powerful than guns so we would not let our enemies have guns why would we let them have ideas ከጠመንጃ ሐሳብ ይበልጣል ጠላቶቻችን ጠመንጃ እንዲኖራቸው የማንፈቅድ ከሆነ እንዴት ብለን ነው ሐሳብ እንዲኖራቸው የምንፈቅደው because ትንሹን ነገር ከልክለን ትልቁን ነገር እኮ ባለቤት እየሆኑ ነው ይላል so ሐሳብ power over idea power through idea power in an idea መጀመሪያ ሰው ልጅ በሐሳብ ላይ እንትን አለው ሐሳብ ባለቤት ስለሆነ አይዲያ አለው የሚያመነጨው እሱ ስለሆነ በሐሳብ አማካኝነት ደግሞ ኃይል ያገኛል ተሰሚነት ያገኛል ያ ደግሞ ሄዶ እንትን ይፈጥራል ማለት ነው ሶ አንዱ ትልቁ ትምርት ኤሎን ማስክ የሚያሳየን ኤሎን ማስክ ምንም አይደለም ስደተኛ ነበረ ከሳውዝ አፍሪካ ሄደ ስደተኛ ልጅ ነበረ አሁን የአሜሪካ ምርጫ ላይ ይሄን ያክል ተጽዕኖ የሚያሳድር ባይዘው ኤክስሜል የሚባል ሊከፍት ነው ጂሜል በጣም ፈርቷል ማይክሮሶፍት ኢሜል ፈርቷል እንደዚህ እንደ አፕል ስልክ ሊጀምር ነው ምንድነው የሚባለው አሜሪካ ሁለት ሚዲያዎች ሁለት ቴሌቪዥኖች ሊገዛ ነው በጣም አስገራሚ ነገር ነው he is taking over the world ይሄን ያክል አስፈሪ ሰው ያደረገው ሐሳቡ ብቻ ነው ሌላ ምንም ማለት የንጉስ ልጅ አይደለ የሀብታም ልጅ አይደለ የስደተኛ ከሳውዝ አፍሪካ የሄደ ስደተኛ ልጅ ነው ትላንት ስደተኛ ነበረ ትላንት $10,000 ለማግኘት በጣም የሚቸገር ሰው ነበረ ዛሬ ግን ይዩት ቀደም ሚስሺፍት ያልኳችሁ ካምፓኒ ልጁ $35,000 ብቻ ነው የነበረው $35,000 ነበረው እዚህ ደረጃ ላይ ደረሰ $1 ቢሊዮን ወርዝ ካምፓኒ ወርዝ የሚያወጣ ካምፓኒ ባለቤት ሆነ ማለት ምንድነው እነዚህ ሰዎች ምንድነው ያደረጉት በጋራ አገራቱ ምንድነው ያደረጉት ያገራቱም የሰዎችንም ታሪክ ስንረዳ የሰው ልጅ መጀመሪያ የሚያጋጥመው ቻሌንጅ ነው ቻሌንጅ ይሆናል በሆነ ነገር ቻሌንጅ ይሆናል በስራችሁ ቻሌንጅ ትሆናላችሁ በማህበራዊ ህይወታችሁ ቻሌንጅ ትሆናላችሁ የምትኖሩበት አካባቢ ቻሌንጅ ያጋጥማችኋል ልዩነቱ አንዳንዱ ተግዳሮት ሲያጋጥመው በተግዳሮቶቹ ተማርኮ ዝም ይላል ሌላው ደግሞ ሞክሮ ተሸንፎ እንትን ይላል አንዳንዱ ጭራሽ እጁን አጣጥፎ ይቀመጣል ሌላው ሞክሮ ይሸነፋል ሶስተኛው ግን ቻሌንጁን ወደ ኦፖርቹኒቲ ቀይሮ የራሱንም የሰዎችንም ህይወት ወደ መቀየር ወደሚያስችል ኃይል ይቀይራል እንትን ያደርጋል ማለት ሶ ቻሌንጅ ይገጥማችሁና ቻሌንጁ የሆነ ነገር እንድትገነዘቡ ከዚህ ቀደም ማታውቁትን ነገር እንድትገነዘቡ ለርን እንድታረጉ ያረጋችኋል ይሄ ለርን ያረጋችሁት ነገር ኖሌጅ ይሆናል ስትራክቸር ኦርደር ሲሰጡት ኖሌጅ ይሆናል ዕውቀት ይሆናል ዕውቀቱን ደግሞ ከነባራዊ ሁኔታ ጋር ከአውድ ጋር ታጣጥሙታላችሁ ከዛ ይሄን ስታረጉ ከአካባቢያችሁ ትወጣላችሁ ሳክሰስፉል የሆነ አሁን ፕራይም ሚኒስትራችን እዛው በሻሻ ቢቀሩ ኖሮ ምንድን ነበር የሚሆነው ሁላችሁም አስቡት you have to move away from your village ካገራችሁ ሊሆን ይችላል ከቪሌጃችሁ ሊሆን ይችላል ግን people ወደ ሆነ ሳክሰስ ሄዱ ሰዎች ኮመንሊ አንዱ ቢያንስ ከገጠር ከቀበሌያቸው ከቀያቸው ወጥተዋል
ከዛ ቻሌንጅ ገጥሟቸው ለርን ያደረጉ ሰዎች ናውሌጅ ያገኙ ሰዎች መደመርም እንደዚህ ነው የመጣው ባይዘ ኋላ ላይ ያስረዳቸው መደመርም እንደዚህ ውጤት ነው አውድን የተረዱ ሰዎች ምን ይሆናሉ ኢንስፓየርድ ይሆናሉ ኢንስፓይሬሽን ይነሳሳሉ የሆነ ነገር ለመቀየር ይነሳሳሉ እኛ ሁላችንም ያላየውን ነገር ያያሉ ሁላችንም ያላስተዋለውን ነገር የማየት አቅም ያገኛሉ ይሄ ያኔ ምን ይሆናል will ask the right question የሰው ልጅ ከሲወለድ ጀምሮ ይጠይቃል መጠየቅና ትክክለኛ ጥያቄ መጠየቅ ግን ይለያያል ትክክለኛ ጥያቄ ዝም ብሎ እንደተወለድን ትክክለኛ ጥያቄ መጠየቅ አንችልም 15 ዓመት እንደሆነ 80 ዓመትም እንደሆነ አንችልም ትክክለኛ ጥያቄ መጠየቅ የምንችለው ቻሌንጅ አጋጥሞ ለርን አድርገን ናውሌጅ ወደ ናውሌጅ ቀይረ ነው እሱን ከአውድ ጋር አገናዝበ ነው ከምንኖርበት ቪሌጅ ወጥተን ኢንስፓየርድ ሆነን እነዚህ በድምር ትክክለኛ ጥያቄ እንጠይቅ ያደርጉናል ትክክለኛ ጥያቄ ከጠየቅን ደግሞ የገጠመን ቻሌንጅ ስረ መሰረቱና የችግሩን ስረ መሰረት እናቀዋለን አንድን ዛፍ በሶስት መንገድ መቁረጥ ይቻላል አንዱ እንትኑን ቅጠሉን በማርገፍ ነው ሁለተኛው ዛፉ ግንዱን በመቁረጥ ነው ሶስተኛው ከስሩ በመንገል ነው ቅጠሉን ብታረግፉት አንደኛ 100,000 ቅጠል ሊኖረው ይችላል ማርገፉ በጣም አድካሚ ነው ሁለተኛው ወዲያው ቶሎ ይበቅላል ግንዱን ብትቆርጡት ሪላቲቭሊ ቅጠሉን እንደመጨፍጨፍ አይደለም አያደክምም ግን ደግሞ ተመልሶ ያቆጠቁጣል ሶ አንድ ነገር ከስረ መሰረቱ ለመቀየር ከፈለጋችሁ ስሩ መንቀል አለባችሁ ሶ እያንዳንዱ ችግርም ስራ አለው ግንድ አለው ቅጠል አለው ስራ አለው ሶ ችግርን በደንብ አድርጋችሁ አንደርስታንድ አድርጋችሁታል የሚባለው የችግሩን ሩት ኮዝ ስታውቁት ነው በሌላ አባባል የችግሩን ስረ መሰረት ስታውቁት ነው እንደዛ ለማድረግ ደግሞ ፎሊንግ ሊያው with the problems ይላሉ ፈረንጆቹ ከችግር ጋር ለማወቅም በተመስጦ አብርሃም ሊንከን 10 ደቂቃ መስጠት ከሆነ አንድን ዛፍ ለመቁረጥ 9 ደቂቃ እንዴት እንደምቆርጠው ለማሰብ 1 ደቂቃ ደግሞ ለመቁረጥ አውለዋለሁ ይላል እና ችግርን ያወቅነው ይመስለናል ግን ሩት ኮዙን ሳናቅ ምልክቱን በሽታውን ሳይሆን የበሽታውን ምልክት ያከምን ረጅም ጊዜ እንትን ይላል እነዚህ ሌሎን ማስክ ያደረገው ፕራይም ሚኒስተር አብይ ያደረጉት ጄፍ ቤዞስ ያደረገው የችግሩን ስረ መሰረት አውቆታል ስረ መሰረት ካገኘው በኋላ you'll be unstoppable ማንንም ሰው ሊያስቆም አይችልም በጣም ሰክሰስፉል ሰው መሆን ይቻላል ስለዚህ ችግሩ ከተለየ በኋላ ሶሉሽን ትክክለኛ ሶሉሽን ዲዛይን ይደረጋል ትክክለኛ ሶሉሽኑ ደግሞ አይዲዬሽን ትክክለኛ ሐሳብ መደመር ምን ለሆነ አይነት ሐሳብ እንድንወልድ ያደርገናል ሐሳቡን ደግሞ እንሞክረዋለን ኤክስፐሪመንት እናደርገዋለን ስንሞክረው የሐሳቡ ችግር ካለበት መስተካከል ያለበት ነገር ካለ የማናቀው ነገር ካለ እንድናቅ እናደርጋለን ለርን እናደርጋለን ዘን ለርን ያደርግነው ሐሳብ ደግሞ መሸጥ አለብን አሁን መደመር 3 መጽሐፍ ሆኖ ተሸጧል ስንት ፕሬዘንቴሽን ተካሂዶበታል ይሄን ጨምሮ ማለት ሶ ሐሳቡን እንደሚሰራ ካረጋገጥ ለከማጎኖችን ካረምን በኋላ ምን እናደርጋለን ፓኬጅ እና ሴል እናደርጋለን ማለት አሁን እናንተም ለምን ያላችሁት እዚህ ኢትዮጵያን ማርኬት እንድታረጉ ነው ያንዳንዱ ሰው ታገኛላችሁ ለአፍሪካ ህብረት ስብሰባ ይብዛ ኢትዮጵያን ፓኬጅ አርጓት ነው ሽጧት ነው ራሳችሁን እንደ ሽያጭ ሰራተኛ ቁጠሩና አገርን አስተዋውቁ ነው ያገርን ኢሜጅ ገንቡ ነው ሶ አይዲያም እንደዛ ነው አሁን መደመር ታሰበ ተወለደ ቻሌንጅ ገጠመ ከዛ ያ ቻሌንጅ ለርን ወደ ማድረግ ሄደ ለርኒንጉ ኖውሌጅ ፈጠረ ኖውሌጁ ኮንቴክስትን ኢትዮጵያ ነባራዊ ሁኔታው ምንድነው ወደሚለው ወሰደ ከዛ ያወጣት ከአካባቢው ወጣ ወደዚህ ዓለም መጣ ኢንስፓየርድ ሆነ ይሄ በድምር ትክክለኛ ጥያቄ እንጠይቅ አደረገው የኢትዮጵያን ችግር በትክክለኛ መንገድ እንዲረዳ አደረገው ሶሉሽን ዲዛይን ተደረገ ይሄ ሙሉ አይዲያ ሆኖ እንዲወለድ ሆነ ማለት አይዲያው ደግሞ ተሞክሮ ያለበት ደካማ ጠንካራ ጎን ተለይቶ ሙሉ የተሟላ ሐሳብ ሆኖ ሪደርና አለርን ሆነ ማለት ከዛ ሐሳቡ መጽሐፍ ሆነ ናሬሽን ያለው የራሱ ናሬሽን ያለው ትርክት ያለው መጽሐፍ ሆነ ዘን መሸጥ ጀመረ ማለት ሲሸጡት ደግሞ መጀመሪያ ተግባራዊ የሚታረጉት አት ስኬል ነው አት ስሞል ስኬል ነው አት ስሞል ነው ከዛ ጥሩ ሲሆን አት ብዙ ሰዎች ሲቀበሉት ደግሞ አት ስኬል ተግባራዊ ይሆናል ማለት ዘን ክትትል አለ አሁንም ደግሞ ሪደርና አንደርን ታረጋላችሁ
ኢምፕሊሜንቴሽን አት ስኬል ተናርጋላችሁ ከዛ ሌጋሲ ቢልዲንግ ነው አንድን ነገር ሲሰሩ መጨረሻ ላይ አሻራ ማስቀመጥ ነው አሻራ የሚቀመጠው አንደኛ በማጽናት ነው ወደ ኋላ እንዳይመለስ ጽኑ ሲሆን ነው ሁለተኛ ሲጠልቅ ነው እንትኑ ስሩ ሲጸልቅ ነው ጥልቅ ሲሆን ነው ዲፐንስ ያደርግ ነው ሁለተኛ የባህል ለውጥ ሲመጣ ነው ሶስተኛ ህልምን ከሌሎች ከሚቀጥለው ትውልድ ጋር ስንጋራ ነው ከራሳችን ጋር በዚህ ጄነሬሽን ሳይሆን the next ይሄ ምን ይባላል ሌጋሲ ቢልዲንግ ነው አንድ ሐሳብ ሌጋሲውን ቢልድ አድርጓል የሚባለው ወደ ኋላ የማይመለስበት ደረጃ ላይ ሲደርስ መሰረቱ ስሩ ጥልቅ ሲሆን እና ሄዶ የማታ ማታ ደግሞ የባህል ለውጥ ሲያመጣ በዚህ ምክንያት በሐሳቡ ምክንያት የሚወለደው ህልም ደግሞ የጄነሬሽኖች ሲሆን እንዴላ ዴንማርክን አይተናል ደቡብ ኮሪያን አይተናል ስካንዲናቪያን ልናቸው እንችላለን ሲንጋፖር ምናምን ጃፓን መጥቀስ እንችላለን እኛ ምን ብናረግ ነው ወደ እነሱ ደረጃ ምን ደርሰው እኛ ያለንበት ሁኔታ እናውቀዋለን ብዙ ያላወራሁት ለዛ ነው ምን ብናረግ ነው መጀመሪያ ማድረግ ያለበት አንድ ህብረተሰብ ሂሳው እይታ ነው ሂስ ክሪቲካል ራሱን ክሪቲካሊ ማየት አለበት መደመር በጣም የተለየ ሆኖ አቅላይነት ዲፕ ቲንከር አለመሆን ምናምን ብሎ የለያቸው ችግሮች ማህበረሰባዊ ችግሮች ሁሉ ሂሳዊ ነው ህብረተሰብን ክሪቲካሊ ነው ያየው ዝም ብሎ ህዝባችን የተለየ ነው ምናምን በማለት ሳይሆን ጠንካራ ጎን ደካማ ጎንን ክሪቲካሊ ነው ያስቀመጠው you need to have a critical view of yourself ራስህንም ማህበረሰብንም አገርህንም ዓለምንም ማየት ይጠይቃል ማለት the first thing you should do is critical thinking ያለህበትን ፓራዳይም ክሪቲካሊ ማየት ነው መጀመሪያ ኢትዮጵያ የሚሳካላት ሁላችንም ሀብታም ሆነን አይደለም ሁላችንም ሀብት መፍጠርም ላንችል እንችላለን እንደማንኛው ዓለም እንደው 10000 ሳክሰስፉል ስኬታማ ሰዎች ካሉ ኢንተርፕረነርስ ካሉ ከዚህ ሁሉ ሚሊዮን ህዝብ መካከል በጣም ትልቅ ነው 10000 ኢንተርፕረነርስ ማለት ስኬታማ ጥቂት ሰዎች ናቸው ብዙ ነገር የሚቀይሩት ፍትሃዊ ሀብት ክፍሉ ማረም እንችላለን ከሌላው ዓለም የተሻለ እንዲሆን ማድረግ እንችላለን ስቲል ግን the fact of the matter 1% የሚባለው ህዝብ የተለየ ሳክሰስፉል የሚሆን ህዝብ የህዝባችን ውስጥ የተለየ ውጤታማ የሚሆነው እንትን ግን ምድራችን ይሄን ያበቀላል ወይ ነው ሰዎች በተለየ መልኩ ውጤታማ እንዲሆኑ ሳክሰስፉል እንዲሆኑ ይፈቅዳል ወይ ነው መደመር የሚለው ተሽኮርማሚ የራሱን ነገር ዋጋ የማይሰጥና የማያውቅ በደንብ አድርጎ ትርክቱን የማይቀምር እንዲያም የሚያናንቅና ገበናውን የሚያሸፍን መሸጥ የማይችል ሽቁጥቁጥና አይናፋር ማይንድ ሴት ወተን አግሬሲቭሊ ግን ደግሞ በጨዋነትና በግብረገብነት እንዴት ሐሳብን ወደ መሸጥ የሚችል ህብረተሰብ እንዴት እንሸጋገር ነው የሚለው መደመር በጣም ሻይነን እንሽኮረመማለን ለራሳችን ነገር ዋጋ አንሰጥም በዛ ምክንያት ኢንዲጂነስ ኖሌጅ የሚባለው ነገር ሁሉ አጥፍተናል አናቃቸውም ስልጣኔ የፈረንጆችን ሐሳብ ማነብነብ ይመስለናል ስለምናምንበት ነገር ሁሉ ስቶሪ እኛ አሁን ለምሳሌ የራሳችን ተረት የለንም ማለት ቻይናውያን የዛሬ 30 ዓመት ምናምን ተረቶቻቸው ሁሉ ስለ ድራገን ስለ ኤሌፋንት ስለ ዝናብ ስለ ግብርና ነበር አሁን ተረቱ ፎልክሎር በሙሉ ተቀይሮ ድሮን አርቲፊሻል ኢንተለጀንስ ምናምን የኔ ብነግራችሁ አሁን ሁለት አያቶቼ አንዱ አያቴ እርጎይ ትባላለች እንግዲህ የመጣሁበት አካባቢ እንዳልኩ ዝናብ ምናምን እንትን ስለሆነ ግብርና ሪሌትድ የሆነ ፓስቶራሊስት ሰማይ ፓስቶራሊስት ኮሚቴ ስለሆነ ዝናቡ ምናምን ኮመን ኔም ነው አንዱ አያቴ ደግሞ ምን ትባላለች መስላችሁ አሪር ትባላለች ሶ በቃ በሁለቱም በእንትን የተሰየሙት በወተት ስም ነው ቻይናውያንም እንደኛ ነበሩ ናው የልጅ ስም የሚወጣው በድሮን ስም ነው በድሮን በመናምን መኪና ፋብሪካ ምናምን ነው ተረቱ ሁሉ ተቀይሯል እኛ እኮ ይሆን ነው አሁን ለልጆቻችሁን ስንቶቻችሁ ናችሁ ተረት የምታወሩት ተረት እኮ አታውቁም አይደል ብትወሉ ከዚህ በኋላ ተረት ማውራት አትችሉም ለምን ተረት ሁሉ ስቶሪ የለንም we never cared to tell story ቢያንስ ከኛ በፊት የነበሩት ወላጆቻችን ቅድመ አያቶቻችን ተረት ነበራቸው አንዳንዶቻችን ተረት ከቻለን አሁን የምናወራው ስለምንድን ነው ስለ ዝናብ ስለምናምን ነው ስለ ግብርና ነው የምናወራው የራሳችን ተረት የለንም ወይ ተረት ጭራሽን መናገር አንችልም ሶ ወደ ኋላ ሄደናል ስቶሪ የለንም
ከሆነም ደግሞ የድሮ ተረት እንጂ የራሳችን ተረት የለም ይሄ ብዙ ይናገራል ስለ ኢትዮጵያውያን ማለት መጀመሪያ ተረት ያልቻለው ተረት መናገር ስልጣኔ እንደ አያቶቻችን ምናምን እንደ አባቶቻችን ስለ ተረት መናገር ወደ ኋላ መቅረት አድርገን አስበነው እንደ ቁም ነገር ስላልቆጠር ነው አስኳላ ሄደን ለመማር የሞከርነው 1% ጥረት አላረግንም አናቀውም ያ ቤዚክ ስኪሉ ስለጎደለን ደግሞ የራሳችንን ተረት መቀመር አልቻለም we don't have our own story so ስጋው አለ አጥንቱ አለ ሰዎችን እንቀሳቀሳለን ደሙ ግን የለንም አጥንት ስጋውና ደሙ የለንም story የለንም what is in a man without a story what is a human being without a story story እኮ ነው ሰው የሚያደርገን አይደል ሰው መደመር የሚለው አገር በቀል ዕውቀት በጣም ጠቃሚ ነው ኢትዮጵያ እኮ ዝም ብላችሁ አጼ ምኒልክ ከራሻ ለመኮረጅ ብዙ ነገር ሞከሩ አጼ ኃይለሥላሴ የመጀመሪያው አካባቢ ከፈረንሳይ ከዛ እንግሊዝ ደርሰው በመጡ ጊዜ ከጣሊያን ወራራ በኋላ እንግሊዝን ወደ መጨረሻው አካባቢ ከእንግሊዝ ጋር ሲጣሉ ደግሞ ከአሜሪካ ኮፒ ለማድረግ ሞከሩ ከዛ ደርግ መጣና ከሶቪየት ህብረት ሞከረ እንደገና ተመልሶ ማለት ኢህአዴግ መጣና ኮሪያና ታይዋን አለ አሁን ኢትዮጵያ ዝም ብላችሁ ሜካፕ ፊታችሁ ጋር የምትቀቡት ከሆነ በአንዱ ሜካፕ ላይ ሌላው ሳይፈርስ ምናምን አድርጉትና ምንድነው የሚሆነው ማለት የ10 ሀገር ሜካፕ ብትቀቡት ምን ይሆናል ኢትዮጵያ ዝም ብሎ እኮ ያጠባችኋት ብትሄዱ ፊቷን ኢትዮጵያ ምን ትባለው ሀገር ፊት ይኖራት ኖሮ መጀመሪያ ስታጥቁት የኮሪያና ታይዋን ይለቃል ከዛ ምናምን ያላችሁ ስንት ሌየር ኦፍ በጣም ሲበዛ እንትንም ይላል ኢትዮጵያ ከራሷ ጋር ተጣልታ የራሷን ነገር ቫልዩ ማድረግ አቅቷት ሌላውን ለመምሰል በጣም ስትዳክር ራሷን ያልሆነች ሀገር እነሱንም አልሆነችም ራሷንም አልሆነች ጥሩ ኮራጅም መሆን አልቻለችም ቢኮዝ ጥሩ ለመኮረጅ መጀመሪያ ራስን መሆን ይጠይቃል ይሄ ከራስ ጋር የተጣላውን ነገር የማስታረቅ እንትን ነው መደመር ወደ ኢንዲጂነስ ናውሌጅ ስንቀይረው ወደ ድሪም ስንቀይረው ግን ዜጎቿ የሚዋዱና የሚተዋወቁና የማይጣሉ ይሆናሉ ከተጣሉ ደግሞ ስላለፈው ጊዜ ሳይሆን ስለወደፊቱ ይሆናል ኮንስትራክቲቭ ኮንፍሊክት ይሉታል አትጣላ ጦርነት ምናምን መጥፎ ነው ግን ከሆነ አይቀር ደግሞ ጦርነቱ ወይ ጸቡ የሆነ ነገር ይዞ መምጣት አለበት ጥሩ ነገር ይዞ መምጣት አለበት ኮንስትራክቲቭ የሆነ አሁን እኮ ችግሩ የምንጣላው ስላለፈው ስለሆነ አንደኛ ከተጣላን ወደ ጦርነት መሄድ አይቀርም ለምን ስላለፈው ነው there is nothing we can change interpretation ስለሆነ we can't ስለወደፊቱ ከተጣላን ግን እጃችን ላይ ስለሆነ ወደ ጦርነት መግባታችን ተነጋግረን እንቀይረዋለን we have control የበፊቱ ግን ኮንትሮል የለም ሶ የናንተ ጄነሬሽን ምንድነው ምርጫው ስላለፈው እየተጣላ መኖር ወይስ እንዳንጣላ መሞከር ከተጣላንም ስለወደፊቱ እንዲሆንና በዛ ምክንያት የሚደርሰው ጉዳትና ምናምን እንዲቀንስ ማድረግ አሌክስ የሚባል ጓደኛ ነበርኝ እና እኔ የሃይ ስኩል ተማሪ ነኝ እኔ የተማርኩበት ሃይ ስኩል ታዳጊው ኢትዮጵያ ይባላል እና ከኔ አንድ 78 ሲኒየር ልጅ ነው እና በየአመቱ ሲመጣ 6 ኪሎ ተምሮ ሁሉ ጊዜ 4-5 ጀግኖች ነበሩት አንድሪያስ ነው በቃ መምህር ማለት ምናምን ፕሮፌሰር አንድሪያስ ነው ይላል ይመጣና ሞንተስክ ነው በቃ ሰው ማለት እኮ ምናምን ይላል በየአመቱ 2-3 ጀግኖች ነበሩት እና እየቆጠር ንስቅ ነበር ኢትዮጵያ እንደዛ ነው የሆነችው አንድ አሌክስ እንደዛ ቢያደርግ ችግር የለውም ግን በየአመቱ አንዳንድ ጊዜ የራሻ አድናቂ ትሆናለች ኢትዮጵያ ሌላ ጊዜ የሩዋንዳና የኮሪያና የታይዋን አድናቂ ትሆናለች ሌላ ጊዜ የእንግሊዝ እና የአሜሪካ የፈረንሳይ አድናቂ ትሆናለች አገር እንደዛ ማበድ አይችልም እድገት ፋንዳሜንታሊ የውስጥ ጉዞ ነው እንደዛ መሆን የሚችለው ደግሞ ሰልፍ አዌርነስ ሲሆን ነው ሶ ኢትዮጵያ ምን ትሆን ራሷን የማታውቅና ጥልቅ በሆነ ሁኔታ ራሷን የምትጠላና ህፃኑን ከነጣቢ ወሮራ የምትጠላ ሀገር ወይንስ ግለሰባዊ ተቋማዊና ሀገራዊ ህልም ያለምንም ገደብ የሚታለምባት የታለመው ህልም ደግሞ እውን የሚሆንባት የይቻላል ሀገር አንድ አሁንም የበላይ ፎናኔ ወግ የሚል አውራችሁ በላይ ፎናኔ አሁንም ጓደኛዬ ነው ማታ ሲተኛ በጣቱ ይቆጥራል ከስንት ሰው ጋር እንደተጣላ 10 ሰው ጋር ከተጣላ በጣም ይደብረዋል 20 ሰው ጋር ከተጣላ ወይ ፈጣሪው ያመሰግናለሁ ብሎ ይተኛል እና በላይ ፎናኔ በጣም ጸበኛ ከመሆኑ የተነሳ አንዴ ብትጣሉ ፊዚካሊ አያቆምም እናታችሁ ጋር ስትሄዱ አያታችሁ ጋር ስትሄዱ ሸህ ጋር ስትሄዱ ቄስ ጋር ስትሄዱ በየመንገዱ ከኋላ መጥቶ ይመታቸዋል መንፈሱ ስላልተረጋጋ ማለት ሰው አገርም ሰው ላላት መንፈስ አላት ከራሷ ጋር እስካልታረቀች ድረስ ራሷን እስካላወቀች ድረስ የራሷን መንገድ እስካልተለመች ድረስ ሌላውን ለመሆን እስከሞከረች
እየሞከረች ባለበት ሁኔታ ሁሉ ጊዜ ከራሷ ጋር መጣላቷ ከልጆቿ ጋር መጣላቷ አይቀርም። ይሄ ሁሉ እንዲቆም ግን ምን ይጠይቃል? ትክክለኛ ጥያቄ መጠየቅ ያስፈልጋል። ለምን እዚህ ቦታ ተገኘን? ለምን እንደዚህ ችግር ገጠመን? ለምን እድገታችን የድሮ እድገት አሁን ኢኮኖሚያችን በጣም ያደገ ነው። ከአፍሪካ አንደኛ ሁለተኛ ነው በፍጥነቱ ማለት ነው። ከዓለም 5-6 ቶፕ ኢኮኖሚ ነው። ግን የዛሬ 40 ዓመት 50 ዓመት እንደዛ ቢያድግ ኖሮ አሁን መገኛችን ሌላ ቦታ ይሆን ነበር፣ እንደዚህ አይሆንም ነበር። ለምን ሆነ? ለምን ተንሸራተን ወድቀን አሁን ከወደቅንበት ተነስተን ወደፊት ለመሄድ እየሞከርን ለምን እዚህ ቦታ ላይ ተገኘን? በጣም ፋንዳሜንታል ጥያቄ ነው። እንደ ጄነሬሽን መጠየቅ ያለባችሁ ነገር ነው። ሶ ከየት እንጀምር? መሰረታዊውን ማወቅ አለብን። መደመር ምን ይላል? ቁንጽላቱን ከትልቁ ያው ይላል ነገሩን ከቢግ ፒክቸር ያው ይላል። ይሄ ሁለት እንስሶች ናቸው፣ እንቁራሪትና ኤሊ። የቻይኒዝ ፕሮቨርቢያል እንትን ነው። ኤሊ እንቁራሪት ምን ትላለች? ትንሽዬ ከባህር አጠገብ ትንሽዬ ጉድጓድ ሰርታ እዛች ጉድጓድ ውስጥ ትኖራለች። እና ኤሊ ደግሞ የምትኖረው ኦሽን ተርትል ነች፣ ውቅያኖስ ውስጥ ነው የምትኖረው። ስታልፍ እንቁራሪት ትጣራታለች። እንዴት ነሽ ኤሊ ምናምን ሰላም ነኝ ብላ እንትና ወደ ጉድጓዱ ጠጋ ብላ ታወራታለች፣ ኤሊዋ ማለት። እና እንቁራሪት በጣም ኮርታለች፣ በቤቷ በምናምን ባላት ኑሮ በጣም ተኮራርታ ኤሊ መተሽ እንዴት የኔ ቤት እንደሚሞቅ እንዴት እዩ ብታዩ ደስ ይለኛል። ከኔ ቤት ሆነሽ የምታዩ ነገር ዓለም እንኳን አስገራሚ ነው፣ ሰማዩ በጣም ይገርማል አለቻት። እና ኤሊዋ ለመግባት ስትሞክር ጠባብ ነው እንትኑና አያስገባም እንትን አለች። ግን ኤሊዋ እኮ የምትኖረው የት ነው? ኦሽን ውስጥ ነው። ምግብ እንደፈለገች ታገኛለች። ማታ ደግሞ ወገግ ብሎ ልክ ሰማዩን ስታዩ በዛች በትንሿ ሽንቁር ሳይሆን እንዳለ ኦፕን እንትን ነው የምታየው፣ ወገግ ብሎ የምታየው ሰማይ። ሶ ያለንበት ሁኔታ እስካልተረዳ ነው ድረስ ድህነትም ይበርደናል፣ ይሞቀናል፣ ከችግር ጋር እንላመዳለን። ከቢግ ፒክቸር ችግራችንን ከመሰረቱ የምንቀይረው ከትልቁ ስዕል አንፃር ስናየው ነው። በዛች በሾጣጣ በትንሿ በተከፈተችው ጉድጓድ እያየን ከሆነ ወደፊት አንሄድም ነው የሚለው መደመር። ኢትዮጵያ የትልልቅ ጅምሮችና ያልተቋጩ ትልልቅ መቋረጦች ሀገር ነች ይላል አንድ ጣሊያናዊ። ኢትዮጵያ is a country of great beginnings and great unfinishings ይላል። ትልልቅ ነገር ጀምረን አንጨርስም። ለመጀመሪያ ጊዜ ጀምረን የጨረስነው በተለይ ደግሞ አንድ ትውልድ ሌላ ትውልድ የጨረስነው ህዳሴ ግድብ ነው። ኃይለ ሥላሴ ያሰቡት፣ ደርግ እንትን አለው፣ ኢህአዴግ አስጀመረው፣ ብልጽግና ጨረሰው። 5-6 ጄነሬሽን ማለት ነው። እንደ ትውልድ አንዱ ትውልድ መጀመሪያ ያላቅሙ ይጀምራል፣ የማይጨርሰው ነገር ይጀምራል። ሌላው ትውልድ ደግሞ አንዱ ትውልድ የጀመረውን ተቀብሎ አይጨርስም፣ ያን ያፈርስና የራሱን አዲስ ነገር ይጀምራል። የመጀመሪያው ፈርሷል፣ ይሄኛው ደግሞ ሳይጨርሰው የሆነ ነገር ይሆናል። ከዛ ሌላው መጥቶ ደግሞ ይሄኛውን ያፈርስና በድምር ዜሮ ድምር ይሆናል፣ ዜሮ ሳም ጌም ይሆናል ማለት ነው። በድምር ኢንክሪመንታል ቼንጅ አናመጣም ማለት ነው። በዛ ምክንያት ኢትዮጵያ የትልልቅ ጅምሮች አጓጊ ጅምሮች ግን ያልተቋጩ ትልልቅ መቋረጦች አገር ሆናለች። መደመር የመጨረስ ባህል the art of finishing የጀመርከውን መጨረስ ጥንቅቅ አድርጎ የመጨረስ ባህል ይሄ ኢትዮጵያ ውስጥ ማደግ አለበት ሲል በዛ ምክንያት ነው። ኢትዮጵያዊነት ምንድነው? እንዴት እናየዋለን? እነዚህ የምታዩቸው ሰዎች ቻንግና ኢንግ ይባላሉ። 1960ዎቹ ላይ ቻይና ውስጥ የተወለዱ ሰዎች ናቸው። ትንሽ እንዳደጉ ወደ አሜሪካ ሀገር ሄዱ። እንግዲህ ኮጆይን ትዊንስ የሚባሉት ናቸው። ያኔ ሕክምና እንደዚህ ተጣብቆ የተወለዱ ሰዎችን ማድረግ አይቻልም። ልባቸው አንድ ነው፣ ሊቨራቸው አንድ ነው፣ ምናምን አንድ ነው እና በሕክምና መለያየት አይቻልም። ወደ አሜሪካን ሀገር ሄዱ። በጣም ፖፑላር ሆኑ። ይሄ በስንት ሚሊዮን አንድ ጊዜ የሚያጋጥም ነገር ነው። እና እንደዚህ አይነት አዳራሽ ይገባሉ፣ ተጣብቀው ይታያሉ። ሰው ትኬት እየገባ ማየት ጀመረ። ትዳር ያዙ። ዛፍ በመቁረጥ ደግሞ አንደኛ ሆኑ። እንደዚህ ሁለት ሆኖ በዛና ስለሚያጣድፉት ዛፉን አንደኛ ሆኑ። የሚያሳዝነው ነገር ቻንግ መጠጣት ይወዳል፣ ኢንግ ደግሞ መጠጥ አይጠጣም። ግን አብሮ ቻንግ ለመጠጣት ሲፈልግ የግድ ኢንግ አብሮ መሄድ አለበት፣ ተጣብቆ ስለተወለዱ ማለት። እያሉ ቻንግ በጣም መጠጥ ይጠጣ ነበርና
ሊቨሩ ተጎዳ እና ህክምና ሄደው ሊያግዙት አልቻሉ ያተርፉት አልቻሉ ሞተ ኢንግ ከአንድ ሰከንድ በኋላ ሞተ ባልጠጣው መጠጥ ጨዋታ ሆኖ ያለ ምናምን በቻንግ መጠጥ ቻንግ በመጣቱ ብቻ አብሮ የተጣበቁ ሰዎች ስለነበሩ አልጠጣም ብሎ ውሳኔ ያሳልፏል ግን ያቺ ያተረፈችለት አንድ ሰከንድ ተጨማሪ አንድ ሰከንድ መኖር ብቻ ነው መደበር የሚለው ኢትዮጵያውያን ኮጆይንት ዊንሳን ተጣብቀው እንደተወለዱ ቻንግና ኢንግነን እጣፈንታችን አንድ ነው ስጋታችንም ትሬታችንም ኦፖርቹኒቲያችን ተመሳሳይ ነው ስጋታችንም ተመሳሳይ ነው ኦፖርቹኒቲያችንም ተመሳሳይ ነው ሶ ተስፋችንም ተመሳሳይ ነው ስጋታችንም ተመሳሳይ ነው እንደዛ ከሆነ ደግሞ ዝም ብለን አጉል እንትን ከማለት አብረን ምን ይሻላል ይሄን ጊዜ ያለፈውን ጊዜ እንዴት እናስታውሰው ይሄ እንግዲህ ከርከሮ ነው ከርከሮ በጣም ኃይለኛ እንስሳ ነው ከርከሮ መሮጥ ከጀመረ አቦሸማኔም አንበሳም አይዘውም በፍጥነት በፍጹም አይገናኙም በጣም ፈጣን ነው ከርከሮ ግን ምን ያደርጋል ችግሩ ከርከሮ እየሮጠ ይረሳዋል ልክ ፕሬዴተሩ የሚበላው ነገር ያሳደደው ያለ መሃል ላይ ይረሳና ይቆማል ያኔ አፈፍ ያረጉታል አዳኞቹም ይሄን ተረድተው ከርከሮን እስከ መጨረሻ አያራርጡትም ለምን ልባቸው ይፈነዳል ትንሽ ያራርጡትና ዝም ይላሉ ራሱ ዝም ሲል ዝሆን ደግሞ በፍጹም የተለየ ሰለብራል እንትናሉ አይረሳም ምንም ነገር አይረሳም ከ38 ዓመት በፊት ዝሆን እያለፈ ያለ አንድ ሰው ሳራጭዶ አቀረበለት ሰውየውን ከ38 ዓመት በኋላ መንገድ ላይ ያየውና ዝሆኑ ጨፈረ ውለታ ስለዋለለት ማለት ነው ከሰው በላይ ሰው የሰው ልጅ ከማስተዋል አቅም በላይ ከፍተኛ የሆነ ማስተዋል አቅም አለው ዝሆን እንዴት ነው ዝሆን ወይስ ከርከሮ ስፔኖች the pact to forget የሚባል ነገር ነበራቸው ካታሎኒያና ማድሪድ በጣም ይፎካከራሉ ግን የአንድ ሀገር ሰዎች ናቸው ጀነራል ፍራንኮ የሚባለው ሰው ከማድሪድ የመጣው ሰው የስፔን ፕሬዚደንት በሆነበት ጊዜ ብዙ ጨፈጨፈና አንስማማም አሉ አብረን አንኖርም አሉ ከዛ ግን አዩትና እኛ ተጣበቀን የተወለድን ሰዎች ህዝቦች ነን የሚሻለው ያን ዘመን እንርሳው a pact to forget አንዳንድ ጊዜ መጥፎ ታሪኮቻችንን እንደ ከርከሮ እንርሳው ካረሳ ነው ትዳር እንኳን ወደፊት መሄድ አይችልም መጀመሪያ እናንተ ሄዳችሁ ስለ አፍሪካ ለአፍሪካውያን ስለ ኢትዮጵያ የምታስረዱት የሆነ በደለኝ የምትሉት ምናምን ካረሳችሁ ስለሱ ነው የምታወሩት ይሆነ ያለው አሁን አንድ መሪ ይመጣና እናንተ ያዛችሁት መኪና ውስጥ ሲገባ እገሌ ጎበዝ መሪ ነው ወይ ቢላችሁ ከብሔር አንፃር ምናምን ታዩና ታናንቁታላችሁ እናናንቀዋለን ሁላችንም ከብሔር አንፃር እናየዋለን ግን ያ መሪ እየተናነቀ ያለው አሁን በሰራው ስራ ሳይሆን ከታሪክ ኢንተርፕሬቴሽን ምናምን ታሪክ እዳ ሆኖ ትዳር እኮ ባልና ሚስት እኮ ሆኖ የሚቀጥለው አባትና ልጅ ምናምን እናትና ልጅ አብሮ እንደዛ አይነት ሪሌሽን የሚቀጥለው እኮ ስለማይበዳደል አይደለም አባትና ልጅነት ባልና ሚስትነት ስለሚበልጥ መጥፎዎች ነገሮች እየረሱ ጥሩ ነገሩን እያስታወሱ ነው ኤኒ ሪሌሽንሺፕ ችግር አለበት ኤኒ ሪሌሽንሺፕ ሁሉም የሚባል ሪሌሽንሺፕ አገርም እኮ ሪሌሽንሺፕ ነው አይደል ከአገርም ጋር ሪሌሽንሺፕ ነው ያለን በሆነ የሲቲዝን ሪሌሽንሺፕ ነው ያለን እኛ ችግሮቹ ላይ መጥፎ ነገሮቹ ላይ እንቸከርና እንላለን ለፈረንጅም ስንናገር ለሌሎች አፍሪካውያን ስንናገር ስለሀገራችን መጥፎ ነገር እናወራለን ቂም ይዘን ማለት እንኳን ሀገር የተለያየ ዳይቨርስ ኮሚኒቲ ምናምን ቤተሰብ ትዳር የሚባለው ነገር እንኳን የሚጸናው ችግር እየረሳን ነው ግን ደግሞ ችግሮቻችን እንርሳ ማለት ትምርት አንውሰድ ማለት አይደለም እንደዚሁን ትምርት እንውሰድ ጠቃሚ ነገሮቻችንን ደግሞ አጥብቀን እንደዚሁን አንርሳቸው እንደዛ ሲሆን ኢትዮጵያ ወደፊት ትሄዳለች ምን አይነት አመራር ነው መሆን የምንፈልገው ምን አይነት ትውልድ መሆን ነው የምንፈልገው እንደዚህ ክራብ ይባላሉ ክራብ የሚባሉ እንትኖች ናቸው እና እዚች ባልዲ ላይ ካስገባችሁት አንዷ ክራብ ብቻዋን ብታስቀምጧት ትወጣለች 10 ክራቦች አንድ ላይ ብታስቀምጡ ግን አይወጡም አንዷ ልትወጣ ስትል
ሌላው ይጎተዋል ወደ ውስጥ ማለት እና አንዱ ሊወጣስ ሌላው እየጎተተው እየወደቀ ሁሉም ታች ላይ ከዚህ ቦታ መውጣት አይችሉም ከዚህ ባሬል መውጣት አይችሉም ፊክስድ ማይንድ ሴት ይሏቸዋል የዛች ቋጥኛ አለቃ እኔ ነኝ ስትሉና ያቺ ቋጥኝ ሰው እንት እንዳይላት ትልቅ እኮ ተራራ አለ ቋጥኛዋን ነው የምታስቡት ግን ከዚህ ስለመውጣት ነው የሚያስቡት ማን ቀድሞ ወጣ ነው ከወጣ በኋላ ስላለው ዓለም አናስበው የሰው ልጆች ደግሞ ግን እንደዚህ ያስባሉ በጣም ምቀኝነት ተንኮል ሸር ውስጥ እንገባና አንዳችን ወደፊት ለመውጣት ስንሞክር ሌላችን እንጎታለን ተያይዘን እንወድቃለን ተያይዘን ወደፊት አመጣ የዚህ ኦፖዚት ደግሞ አለ ካስቴል ታወር አፌክት ይሉታል እንደ ይሄ ስፔን ውስጥ ያለ ባህላዊ ጨዋታ ነው እንትን ካታሎኒያ የሚባለው ይሄ የምታዩት 6 ፎቅ ነው ሰው ልጅ የሚቆመው 6 እነዚህ ልጆች 1 2 3 4 5 6 ነው አንዱ ሌላው ላይ ተደርድሮ ምንም ሳይሆኑ ያነሳይንስ አብረው ይቆማሉ ታች ያለው ሰው የታች አልሆንም ላይ ያለው እኮ በጣም ያያል ጥሩ ነገር ያለ ከኔ በላይ ብሎ ካሰበ ይጥለዋል አሁን ግን እኔ ታች ሆኜ ሌላው ይውጣ እኔ ትከሻ ላይ ይውጣ በድምር ያያየው የኔ ማየት ነው ብሎ አሰበና እንደዚህ አይነት የሰው ፎቅ ይሰራሉ ሳይፈርሱ በሰላም ህዝብ ያጨበጨበላቸው ታይቶ ይወርዳሉ so how are we going to behave እንደ ክራባ ወይስ እንደ ካታሎኒያን ነው የምንሆነው የሰው ፎቅ ሰርተን ሳይፈርስ ነው የምንኖረው ይሄን ካሰባችሁ አሁን የሚሰጣችሁ አሳይመንት ላይ እኔ እርስ በርስ ተፎካከሩ ገደብ ከሌለው በድምር ነው የምናሸንፈው እንጂ እንትን አይደለም ካላላችሁ በብሔር ካሰባችሁ በሃይማኖት ካሰባችሁ በአካባቢ ካሰባችሁ ሰው ስለማያችሁ መኪና ውስጥ ገብታችሁ የፈለጋችሁት ነገር ማውራት ስለምትችሉ ታፈርሱታላችሁ ራሳችሁን እንደ ካታሎኒያ ሰዎች ብታዩ ተነባብሮ ተረዳርቶ ፎቅ እንደሚሰራ ሰው የሰው ፎቅ መስራት እንደሚቻል የሚያስካሰባችሁ ደግሞ ሌላ ነገር ላይ ይደርሳል ማለት ነው ነገር አገር የምትገነባው እንደ ካታሎኒያውያን ነው እንደ ካስቴሎ ታወር አፌክት ነው ይሄ እንግዲህ አውራሪስ ነው አውራሪስ እዚህ አካባቢ አይኑ አያይ ብዙ አያይ ኦፕቲካል እንትን በጣም ደካማ ነው እና አንበሳም ነብርም ፊት ለፊት ከመጡበት አይችሉት በዚህ እንትን ያነሳቸዋል ጉልበት እንትን ነው ከኋላ ግን ሊገሉት ይችላሉ አይኑ አያይም እቺኛዋ ምንድነው የምታረገው ትመገባለች እዚህ ኢየሱስ ሰውነት እንትን ስለማይ ብዙ እንትን ነፍሳት ትመገባለች እዚህ ከዛ ግን አንበሳ እንትን ሊያድነው እየመጣ ከሆነ ድምጽ ታሰማና ትነሳለች ድምጽ ስለማ የሷን እንትን ተከትሎ ራሱን ይከላከል እሷ ከሱ ምግብ ታገኛለች እሱ ደግሞ እሷ ጠላት ሲመጣበት እንዳይጠቃት ትጠብቀዋለች እነዚህ እንኳን ተሳስበው ይሰራሉ አጠገብህ ያለው ወንድም አጠገብህ ያለችው እህት እኛ ሰዎች በመሆናችን ቢያንስ እንደዚህ አይነት ግንኙነት የሚመስረት ያቀተናል እንስሶች እኮ ተጋግዘው እንትን ይያሉ ይሄ የአሳነባሪ ሃምፓግ ዌል የሚባለውና እንትን ነው ተመሳሳይ ግንኙነት አላቸው አንዳችን ለሌላችን በጣም ጠቃሚ ነው ስለማንረዳው ወንድማችንን ጠላት እህታችንን ጠላት ባለጋራ አይተን እንትለዋል ማኦ ዜዱንግ የሚባለው የቻይና መሪ አይጦች የቻይናን ፕሮዳክት የግብርና ፕሮዳክት 30-40% እየበሉ በ40% እንዲቀንስ አድርገውታልና የቻይና ምርትን እንትኖች ብናጠፋ አይጦችን ብናጠፋ 40% በላይ ይጨምራል ብለው ነገሩት ከዛ 5 አይጦች እየገደለ ታየ በቤተ መንግስት ሁሉም ህዝብ የቻይና ህዝብ ዘመተ ቻይና ሙሉ በሙሉ ከአይጥ ነፃ ወጣች ከዛ ለካ አይጥን በልተው እንትን የሚሉ እንስሶች አሉ አይጥ ደግሞ ምትበላቸው አሉ ከዛ አይጥ ሲጠፋ የሚበሉት አጡ አይጥን የሚበሉት አይጥ ምትበላቸው የሚበላቸው አጡ እና አስፋልቱ ላይ ወጡና ህዝብን አሸበሩ ብዙ ሰው ተጎዳ ከዛ እንደገና 5 አይጦችን ያባዛ ጥጦ ያጠባ ምናምን ታየ ማለት ተፈጥሮ የራሷ እንትን አላት ባላንስ ታረጋለች ስለማንረዳው ከኛ ኮግኒዛንስ በላይ ከኛ የመገንዘብ አቅም ከማጤን አቅም በላይ ሆኖ ነው እንጂ አንዳችን ለሌላችን ጠቃሚ ናቸው ኢቭን አይጦችም ጠቃሚ ናቸው አንረዳውም እንጂ አይጦችም ጠቃሚ አይጦች በሌሉበት ዓለም ውስጥ እኛን የሚበላ ነገር ብዙ ነው አይጦች የሚበሉልን ኦር ረሃቡን አይጦችን በልቶ የሚያስታግሰው
አይጦች የጠፉለታ እኛን ነው የሚበላው አልጋችን ላይ መጥቶ ነው የሚያሳደድ ግን መጀመሪያ ስናየው የሆነ አይጦች 40% ግብርና ምርታችን የሚበሉብን ስግብግቦች የሆነ መወገድ ያለባቸው ጠላቶች አድርገን እናያቸዋለን that's not the case አይደለም የሰው ልጅ አይጥም እንደዛ እንኳን ጠቃሚ ነው ይሄ ሮማውያን ታሪክ ነው ሮማውያን ይሄ ሮም የሚባለው ረምለስ ከሚባል እንትን ነው ሁለት ልጆች እነዚህ ረምና ረምለስ የሚባሉ ልጆች ናቸው የንጉስ ልጆች ናቸው እናታቸውን ያገባ አንድ ሰው ሊነግሱ ነው አብሮ ከእናታቸው አግብቶ ነገሰ አይ እነዚህ ልጆች ነገ ጠዋት ንጉስ ሆነው ልጄ እንዳይነግስ ያደርጉታል ብሎ ወንዝ ላይ ጣላቸው እና ወንዝ ላይ ሲጥላቸው እችን እንትን አገኙችን ተኩላ አገኙ ተኩላዋ ያጠባቻቸው አደጉ ማለት ነው ከዛ አጎታቸው አገኛቸውና ደግሞ የሰው ባህሪ እንዲላመዱ አረጋቸው ሮማውያን የሮም ኢንቪንሲቢሊቲ ሮማውያን ቢጣሉ በልጅነታቸው ወንዝ ላይ ቢጣሉ እንኳን አይሞቱም ኢንቪንሲብል ናቸው የተኩላን ወተት እየጠቡ አድገው ንጉስ ይሆናሉ ብሎ ይሄ የሮማን ሚቶሎጂ 1000 ዓመት ዓለምን ያስተዳድሩበት ሁሉንም አስገብረው ያስተዳድሩበት ማይቲ ፓወር የመጣው ከትልቅነታቸው አይደለም ከዚህ አይደለም ከሚቶሎጂው ነው እነዚህ ልጆች ሄደው ከዛ በኋላ ወድቀው ተጠረው ተነስተው የረምለስ የሚባለው እንትን የሮም ንጉስ ሆነ ሮም የሚባለውም ከስሙ ተገኘ ሮማውያን ለሌላ ነገር እንግዲህ የተኩላን ወተት ሲጠጣኮ ሰው ሲያድግ አይሆንም ማለት ግን ሚቶሎጂ ነው ገባችሁ የሮማውያን አይበገሩም አሸናፊዎች ናቸው አንደር ኤኒ ሰርከምስታንስ ትራይቭ ያደርጋሉ የሚባለውን ስቶሪ ለተኩላ ሰጥተው ለሰው ሳይሆን ተኩላ ንጉሳቸውን ጀግናቸውን ያዳነችው ተኩላ ናት ብለው ሰጥተው በተኩላ በኩልና በረምልና በኩል ጀግንነት የጀግንነት ናሬሽን ሰርተው በእያንዳንዱ የሮማዊ አምሮ ውስጥ ትልቅነት አይበገሬነት አይሸንፍነት የሚባለውን ማይንድሴት ተክለዋል እኛ ደግሞ ትልልቅ ታሪካችንን እናፈርሰዋለን በደላችን ብቻ እናሳውሳለን መጣላታችን ብቻ እናስተዋውሳለን ፍቅራችንን እንረሳለን ሁሉ አጠገባችን ያለ ሰው ተቀናቃኝ አላስፈላጊ ትርፍ ጠላት አድርገን እናየዋለን በዛ ምክንያት ወደፊት መሄድ አልቻለም ይሄ መደመር መቀየር የሚፈልገው ይሄን ማይንድሴት ነው ፈንዳሜንታል ማይንድሴት ነው shift ማድረግ የሚፈልገው የሰው ልጅ ወደፊት ወይ ወደ ኋላ የሚወስዱ ሁለት ግንኙነቶች አሉ ይባላል አንደኛው በሰው ልጅና በሰው ልጅ መካከል ያለ ግንኙነት በሰው ልጅና በሰው ልጅ መካከል ጥሩ ግንኙነት ሲሆን ወደፊት እንሄዳለን ጥሩ ካልሆነ እንዋጋለን ምናምን ሁለተኛው በሰው ልጅና ተፈጥሮም ሲበዛባት ታምጻለች አላበዛው ምናምን ብላ ጎርፍ ትልክብሃለች መብረቅ እንትን ትላለች ድርቅ ይመጣል ምናምን ስታኮርፍ ተፈጥሮ ታኮርፋለች ሴንሲቢሊቲ አለ ሶስተኛ ነገር ግን አሁን እየመጣ ነው አርቲፊሻል ኢንተለጀንስ ይባላል ታቆታላችሁ ከዚህ በላይ አርቲፊሻል ኢንተለጀንስ ከሰው ልጅ ኢንተለጀንስ በላይ የመሆን እድል አለው ይሆንም ነው በአርቲፊሻል ኢንተለጀንስ የሚሰሩ ነገሮች በሰው ልጅ የማይታዘዙ ይሆኑ አውቶኖም ኢንተለጀንት ማሽን ስለሆኑ ለርን ያያረጉ እንትን ይላል አሁን ብዙ ፊልሞች ሳይንቲፊክ ሙቪ ሳይንቲፊክ ፊክሽን ተወዱ ከሆነ ብዙ ነው አማራጩ አሁን የሰው ልጅ ሶስተኛ አዲስ ግን የሰው ልጅ እጣ ፈንታ የሚወስን አዲስ ሶስተኛ ሪሌሽናል ኢሹ አለ በሰው ልጅ ኢንተለጀንስ እና በአርቲፊሻል ኢንተለጀንስ መካከል ያለ ግንኙነት አርቲፊሻል ኢንተለጀንስ እና ሂዩማን ኢንተለጀንስ መካከል ያለ ግንኙነት የሰው ልጅ ከአርቲፊሻል ኢንተለጀንስ ጋር ተባብሮ መስራት ካልቻለ በአርቲፊሻል ኢንተለጀንስ ተበልጦ በሮቦቶች ይማረካል ነገ ጠዋት ህልውናችን አደጋ ውስጥ ይገባል የሰው ልጅ በጋራ የህልውና አደጋ እየደረሰበት ይያለ በጋራ ገጥሞ እንትን ብሎ ኢንተለጀንሱን አስተባብሮ ከአርቲፊሻል ኢንተለጀንስ ጋር ኮኦፐሬት አድርጎ ከሰራናቸው ሮቦቶች ጋር ተስማምተንና ተዋደድ መኖር የግድ ይገባል በሚባልበት ዘመን እርስ በርስ እንጣላለን እንትን ሰው አሁን ጉዳዩ ኮሌክቲቭ ኢንተለጀንስ የሚባል ነገር ነው ኮሌክቲቭ ኢንተለጀንስ ኢዝ አርቲፊሻል ኢንተለጀንስ እና ሂዩማን ኢንተለጀንስን አስማምተን ዓለምን እንዴት የተሻለ እናርጋት ነው it's a quest for a betterment of human lives የሰው ልጅ ህይወት የተሻለ የማድረግ ጥረት ነው እኛ የት ነው ያለነው አሁን መድመር ይሄን ትራንስፎርም ማድረግ ነው የሚፈልገው ይሄ ጊዜ ፖስት ሂማን ወርልድ ይለዋል ፖስት ሂማን ፊቸር ነው ይለዋል ፉኪያማ ድረሰው ነው እንት ነው ሰው ብቻ ማተር ያደርጋል አርቲፊሻል ኢንተለጀንስ ማተር ያደርጋል ይሄ በባዮሎጂ በመናምን እንትን የሚደረገው ይሄ በጄኔቲክ ሚቱሌሽን ምናምን የሚመጣው ነገር ድረሰው ሁኔታ ፈጥሯል ሶምቢ ካልን በሰው ሰራሽ አስተውሎት ነው የምንበላው ማለት ነው የሚበላን ሌላ ብሔር አይደለም
የሚመስለን ትግራይና አማራ ይበላዋል ወይ አማራን ኦሮሞ ይበላዋል ወይ ደግሞ ኦሮሞን አማራ ይበላል ወይ ኦሮሞን ትግራይ እንደዛ አይደለም የሚበላን አሁን ከዚህ በኋላ አርቲፊሻል ኢንተለጀንስ ነው እኛ እርስ በርስ እንዳይመስላችሁ ሁላችንም አንድ ላይ የሚማረክ የሚያሸንፍ ነገር መጥቷል አንድ የአፍሪካዊ ግስላና እንትን የአንበሳ ታሪክ ልንገራችሁ አንበሳው ጧት ተነስቶ እየሮጠች ካሉት ጋዜሎች መካከል ወደ ኋላ የቀረችውን ያክል ሮጦ አድኖ መብላት ከቻለ ረሃቡን ያድራል ረሃቡን ይውላል በረሃብ ይጠቃል ጋዜሏም እንደምንም ብላ ሩጣ ከአንበሳዎቹ ፈጥኖ እየሮጠ ካለው አንበሳዎች ከሱ ቀድማ ካሮጠች ትበላለች ጋዜልም አንበሳም አፍሪካ ውስጥ ህይወታቸው እንደዚህ ነው አንዱ ሌላው እንዳይበላ መሮጥ ነው ያኛው ለመብላት እሷ ላለመበላት ማለት ህይወት በታዳጊ ሀገራት ውስጥ እንደዚህ ነው ወደ ኋላ በቀረን ቁጥር ባሮጥን ቁጥር ጊዜ የለንም ብለን ባላመን ቁጥር የምንቆየው ከድህነት ጋር ነው ጥርሱን ካገጠጠ ከሚባላ ድህነት ጋር ነው we are just staying another day with poverty ከድህነት ጋር ሌላ ቀን ለመቆየት እየሞከርን ነው ማለት ምናቆየው ሀብት አይደለም ተድላ አይደለም መልካም ህይወት አይደለም ድህነትን ነው ሃኒ ባጀር ትባላለች ባይዘው አዲስ አበባ ውስጥ አለች እቺ ልጅ አደገኛ ናት ምንም የምትፈራው ነገር የለም ቀፎ ሰባሪ ነው የምትባለው ቀፎ ሰባሪ ትባላለች እና ሰውነቷ ማንም አሁን አንበሳ ምናምን መንከስ ምናምን አይችልም እና አድና መጣ አንበሳ ያስጥላት ምን ያስጥላት አደገኛ እንስሳ ሁላችንም ለምን ሳሳላት ሀገር ሃኒ ባጀሮች መሆን አለብን አንድ ጓደኛዬ የሰው ቁመት የሚለካው በምንድነው ይላል ባጥንቱ ርዝማኔ በምናምን አይደለም ይላል በኢማጂኔሽኑ ነው በድሪሙ ነው አዲስ የቁመት አለካክ ያወራ ነው ሃኒ ባጀር አጭር ነች ትንሽ ነች በድፍረቷ ለምትወደው ነገር ለመሞት ባላት ዝግጁነት ጥቅሟን ለማስከበር ባላት ዲተርሚኔሽን ግን ያንበሳን የነብርን ያክል ትፈራለች ሌሎች እንስሳት ሳይዋት አጭር ኮስማና ነገር ሳይሆን ረጅም የተንጎማለለ የመጣ የሆነ ግዙፍ እንስሳ ነው የምትመስለው in the eye of እንትን የፊዚካል ትንሽነቷን ምናምን አሸንፈዋለች ስሞልነቷን አሸንፈዋለች በእንትን ማለት so who do you want to be the honey badger for our country ማንዴላ የሰው ልጅ ለውጥ ያመጣበት መንገድ ሁሉ ጊዜ በጉልበት ነው ብዙ ጊዜ ዋናው ታሪካችን ጉልበት ነው ጦርነት ነው ነፍጥ ነው በጥቂት ጊዜዎች አሉ በሰላም ያለ ነፍጥ ለውጥ ያመጣበት ወቅቶች the fusion of horizon ይለዋል ሰው ልጅ horizon አለው ግንብ አለው ግንቦቹ እንዳንገናኝ ኢንተራክት እንዳናረግ እንዳንደመር የጋራ አቅማችን እንዳንጠቀም ይከለክሉናል ወደፊት የሚሄድ ሶሳይቲ ወደፊት ያለ ሳይቆም በከፍተኛ ፍጥነት የሚሄድ ሶሳይቲ ከግንብ ይልቅ ድልድይ የገነባ ማህበረሰብ ነው ፖፕ ፍራንሲስ ካቶሊክ የምትባለው እንትን ከ70 ዓመት በፊት የሮማን ካቶሊክ ቸርች ከአውሮፓ ውጭ ያለው ህዝብ ሁሉ ያልሰለጠነ ነው ቀኝ መግዛት የተቀደሰ ተግባር ነው ንብረቱን መውረስ የተቀደሰ ነው ብላ ታስተምር ነበር ይሄ ሰውዬ ከአርጀንቲና ነው የመጣው ከአርጀንቲና የመጡት ሰውዬ እንደዛ ሌላውን ከአርጀንቲና የመጣ ሰውን ሂድ ቀኝ ግዛ ንብረቱን ውረስ ይሄ ደግሞ በሰማይ ገነት ያስገባል ብላ ታምን የነበረችውን ቸርች መምራት ጀመሩ ማንዴላ የደቡብ አፍሪካውያን ነጮችና ጥቁሮች ታሪክ የተኩላና የበግ ታሪክ ነበር ተኩላዎቹ ነጮች ናቸው በግ ደግሞ ታዳኙ በግ ደግሞ ጥቁሩ ነበር the sheep the wolf and the sheep ግንኙነት ነበራቸው ፕሬዝዳንት ሲሆን ማንዴላ ሲሆኑ ከፈለገ ግንኙነቱን ኢንቨርት ማድረግ ይችላል ሪቨርስ ማድረግ ይችላል ጥቁሮች በፈንታቸው ተኩላ ነጮች ደግሞ የሚታደኑ በጎች መሆን ይችላል ነበር ነው አለ አልደግሞም አልመልሰውም የሚፈጥረው የጋራ ሀገር ነው ሁለታችንም በጎች ነው የምንሆነው እንጂ አዳኝ ታዳኛ ነው ብሎ ከዛ በኋላ ብዙ ችግሮች አሉ ደቡብ አፍሪካ ውስጥ የሱ ስራ አልነበረም የሚቀጥለው ያመራር ትውልድ ስራ ነበር ሌላውን ነገር ማድረግ ፋንዳሜንታሊ ግን the basics ድልድዩ ግንቡን አፍርሶ ድልድይ ገንብቷል ኦባማ ከ50 ዓመት በፊት ጥቁሮች
ያልሰለጠኑ ባሪያዎች ናቸው በሰሩት ስራ ልክ አይከፈላቸውም መንግስት አይመርጡም በሚባል ሀገር ውስጥ በ50 ዓመት ብቻ ያለምንም ነፍጥ ማርቲን ሉተር ኪንግ እንዳለው ዋይት ሃውስ ውስጥ ገባና አገሪቷን መራ ስለ ኦባማ ሌጋሲ ብዙ ልዩነት ሊኖር ይችላል ግን አንድ ነገር አለ ዘ ፊውዥን ኦፍ ሆራይዘን አምጥቷል የነጭ ወንድ ፕሮቴስታንት አገር ነው አሜሪካ በሚባልበት ሀገር ውስጥ ከአይሪሽ እናትና ከአፍሪካዊ አባት ተገኝቶ ፈርስት ጀነሬሽን አባት ተገኝቶ ፕሬዝዳንት ሆነ ከክርስትናና ከእስልምና ሃይማኖት ከተገኘ ባራክ ሁሴን ኦባማ ተብሎ ራሱ ሃፐኒንግ ነው የኦባማ ፕሬዚደንሲ ተውት ከዛ በኋላ ባይሰራ ኢትስ ኦን ራይት ሃፐኒንግ ነው በዛ በዘር በሃይማኖት በነጭ ዘረኝነትና በፕሮቴስታንት እንትን የሰከረ እንትን ውስጥ ወጥቶ እስልምናን ሁሉ ይዞ ምን ጥቁር እንትን ፕሬዝዳንት መሆን ምክንያት ተአምር ነው ኢትስ ኦን ራይት ሃፐኒንግ ፊውዥን ኦፍ ሆራይዘን አምጥቷል ግንቡ ፈርሶ ድልድዩ ተገንብቷል መደመርስ ፕራይም ሚኒስተር አብይ አህመድ ኦህዴድ ብአዴን ምናምን ተብሎ መጣ አይ የጋራ ፓርቲ ያስፈልገናል አንድ ፓርቲ ተፈጠረ የብሔር ኦሮሞ አማራ ምናምን ትግሬ ምናምን በሚባልበት ሀገር ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን የጋራ የኢትዮጵያዊ ናሬሽን ምናምን እንትናል ይሄም በራሱ ሃፐኒንግ ነው ፊውዥን ኦፍ ሆራይዘን ያመጣል ድልድዩ እየተገነባ እንትኑ እንዲፈርስ ያደርገዋል ይሄ ደግሞ የመጣው ያለ ነፍጥ ነው ከዛ በኋላ ቲፒኤልኤፍ አምጾ ምናምን ሌላ ነገር ሆኗል ለውጡ ግን የመጣው በፋንዳመንታል ዋናው ለውጥ የመጣው ግን በሰላም ኢትዮጵያ ውስጥ የመጣው ለውጥ በነ ኦባማ በነ ፖፕ ፍራንሲስ በነ ማንዴላ ሌቨል የሚታይ ለውጥ ነው የሚያሰኘው እሱ ነው የመጣበት መንገድና የለውጡ አይነትና ጥራት ነው ኦነግ ኢህአፓ በሉ ከፈለጋችሁ ግንቦት ሰባት በሉ ከፈለጋ ኢዜማ በሉ ከዛ ደግሞ አብን እነዚህ የባሮድ ላይ በርሚል ውስጥ ያሉ ባሮዶች አንድ ላይ ሆነው ተስማምተው እየተሳሳቁ አንድ ካቢኔ ውስጥ ቁጭ ብለው አገር ይገነባሉ ብላችሁ አስባችሁ ነበር ኢቭን በክርስቲያና በእንትንም እኮ በእስልምና ምክር ቤትም ለእስልምና ምክር ቤት ኃላፊ ወይ ደግሞ ለክርስቲያና በጵጵስና የተወዳደረ ሰው እኮ ሲያሸንፍ አያካፍልም እኮ አይሰጥም በቃ ያሸንፈውን ይዛል እኛ ተወዳድረን ካሸነፍን በኋላ እኛ ምላችሁ ይሄ አገሩ ማለት ነው የእናንተም ታሪክ ነው ይሄ የዛ ታሪክ አካሎች ናችሁ በእናንተ እድሜ ውስጥ የተካሄደ ነገር ነው የጄነሬሽን የትውልዳችን ታሪክ ነው ይሄ የጋራ ታሪካችን ነው ተካፍሏል ዛሬ ኦነግ አብንና ኢዜማ አንዱ ሌላውን የሚያሳድ ባላንጦች ሳይሆን አብሮ ሀገር የሚገነቡ የአንድ ካቢኔ የአንድ ማዕድ ተቋዋሾች የአንድ ጀማ አባሎች ናቸው ታስዋት መደመር ይዝ በየትኛው መንገድ እንሂድ መንገዶች ሶስት አይነት ናቸው ይባላል ብዙዎች የሄዱበት መንገድ ጥቂቶቹ የሄዱበት መንገድና the road not taken ካልፍ ፓዝ የሚባል አለ ሮም ውስጥ ነው ከሮም አጠገብ ያለች አንዲት ከተማ ውስጥ ነው እና እንትኗን ሊበላት በጣም ያሳዳታል ምንድነው ውሻዋን አንድ ሌላ እንስሳ ያሳዳታል ነውና ስለዚህ እንደምንም ብላ ዚግዛግ እየመታች ሄደች ብዙ ሰው ሲሄድበት አሁን እንትን ላይ ሳር ምናምን ያለበት ቦታ በጣም ብዙ ይሄ ሰው ይለ እንትን ይሆናል ሳር አይኖርም እንትን ይላል ከዛ ሰው ይውለችው ይሄን መንገድ እንደ መንገድ ቆጥሮት ይሄዳል ማለት ካልፋዝ ነው ይሄ ግን ሩቅ እኮ ነው በዚህ አጭር መንገድ አቋራጭ መንገድ አለች ግን ካልፋዝ ይሆናል ከዚህ ሳር መካከል ብዙ ጊዜ ከሄድንበት እንትን ይሆናል ሰዎች ብዙ ጊዜ ስለሄዱበት ብቻ ትክክል ነው ማለት አይደለም ያልተከደበት አጭር የሚያዋጣ ትክክለኛ መንገድ ይኖራል መለየት ማሰብ ኢማጂን ማድረግ ነው ሶሻል ኢማጂኔሽን ይታል ኢማጂኔሽን ካን ቢ አን ኢንዲቪጁዋል ኢማጂኔሽን ኦር ማህበረሰባዊ ሶሻል ኢማጂኔሽን ሊሆን ይችላል እንደዚህ አይነት ነገሮች የሶሻል ኢማጂኔሽን ውጤቶች ናቸው ባልተከደበት መንገድ መሄድ ኢትዮጵያ በብዙ መንገድ ሞክራለች ብዙዎቹ መንገዶች አልተሳኩ ተለያይተን ሞክረናል እርስ በርስ ተዋክተን ሞክረናል ተጠላልተን ሞክረናል አንዳችንን አጥፍተን ሌላው ለመንገድ ይሄ ሁሉ መንገድ አልተሳካም ተደምረን አቅማችንን አሰባስበን ያለን ኃይል ሁሉ አረባርበን ነው ወደ ብልጽግና መሄድ የምንችለው ሀብታም ከሆነም ከበለጸግንም አብረን ነው ከፈረስንም ደሃ ከሆነም አብረን ነው እድላችንም እጣፈንታችንም እድል ፈንታችንም አንድና ያው ነው እንደዛ ከሆነ ባልተከደበት መንገድ መሄድ ይገባል
ምን አይነት መሪዎች ነው የሚያስፈልጉ? ከዛ በፊት ግን መጀመሪያ የመሪነት ስርዓት ያስፈልጋል። ሊደርሺፕ ዴቨሎፕመንት ኦር ሊደርስ ዴቨሎፕመንት ይሉታል ፈረንጆቹ። ሊደርሺፕ ዴቨሎፕመንት ማለት ስርዓት ነው። እኛም አፍሪካ ሀገር ውስጥም ብሮከን ኢኮሲስተም አለ። ያልተገናኙ የፈራረሱ የአመራር ስርዓት መንገዶች አሉ። የአመራር ስርዓት ቢያንስ 6 ነገሮችን ይጠይቃል። የፖሊሲ ክላሪቲ ይጠይቃል። የአመራር ልማት ፖሊሲ አንድ ሀገር ያስፈልገዋል። ኢንስቲትዩሽናል ዲዛይን ይጠይቃል። በየመስሪያ ቤቶቻችን የሰው ኃይል ልማት እንዳለው ሁሉ አመራሩን የሚያለማ የአመራር ልማት ያስፈልገዋል። ግን የለም ብዙ ቦታ ላይ። የአመራር ልማት ፕሮግራም ያስፈልገናል። የስልጠና ፕሮግራም ነው ያለን። የሃርቫርድን ብናይ አንድ አመራር የሚለማው በ12 መንገዶች ነው። ስልጠና ከ12ቱ መንገዶች አንዱ ነው። ያ ብቻ ሳይሆን ለአመራር ልማት ያለው አስተዋጽኦ 5% ብቻ ነው፣ ዝቅተኛው ነው ማለት። ከስልጠና ወደ አመራር ልማት መሻገር አለበት ጥረታችን፣ የአመራር ልማት ጥረታችን። ከዛ ደግሞ የአመራር ልማት ውስጥ እንዲያልፍ ያደረግነው አመራር ወደ ተግባራዊ ዓለም ሄዶ ስራ ሲሰራ መለካት አለበት። ግምገማ አይደለም አውጫጭኝ ሳይሆን ሳይንቲፊካሊ ውጤቱ መለካት አለበት። ኮምፒተንሲ ፍሬምወርክ ያስፈልገናል። ከለካን በኋላ ደግሞ ሰነፉም ጎበዙም እኩል ዝም ብሎ በጅምላ መሄድ የለበትም። ጎበዙ አውትላየሩ ጎሽ ሰየው ደጋረክ ተብሎ መሸለም እውቅና ሊሰጠው ይገባል። መጥፎ የሰራው ደግሞ ሊቀጣ ይገባል። ግን ከዚህ ሁሉ መካከል ደግሞ ስለዚህ የሊደርሺፕ ሪኮግኒሽን እና አዋርድ ሲስተም ያስፈልገናል። ግን ደግሞ መታወቅ አለብን። አመራር እኮ ማለት ጄኔሬሽን ኦፍ ሊደርሺፕ ማለት ነው። ትውልድ እኮ ነው። አብሮ የሚሰራ አንድ ትልቅ ነገር የሚያሳካ ማለት ነው። we don't have የአመራር ፎርማል እና ኢንፎርማል ፎረምስ የሉንም። ፎርማሊ የምንወያይባቸው መድረኮች የሉንም። የአመራር የሊደርሺፕ ሪትሪት ፕሮግራምስ ኢንፎርማል ሊደርሺፕ ሪትሪት ፕሮግራም የለንም። እሱን መጨመር አለብን። ይሄን ብቻ በቂ አይደለም። አመራር የሚያሰኘው በሐሳብ ከሌላው ስለበለጠ ነው። አንዱ ሌላውን የሚመራው ፊት ለፊት የሚመራው በሐሳብ ስለበለጠ ነው። ቶት ሊደርሺፕ አመራሮችን ከሐሳብ ጋር ከዘመናዊ ሐሳብ ጋር ከአዳዲስ ሐሳቦች ጋር የሚያስተዋውቁ የሚያስታጥቁ አይዲያ ጄኔሬሽን ሴንተር ያስፈልጉናል። ሐሳብ ማምረት እንደ ስራ ተቆጥሮ ተቋም ተፈጥሮለት ሊሰራ ይገባል። አመራሮች ደግሞ እንደ አካዳሚሻን አይደሉም። አንድ የፊዚክስ መምህር በጣም ውስብስብ የሆነ መጽሐፍ ጽፎ 5-6 ሰው ቢያነብለት ትልቅ ነገር ሊመስለው ይችላል። መሪዎች ግን ህልማቸውን ለሚሊዮኖች ማጋራት የሚፈልጉ የሚሊዮን ሰዎች ህይወት መቀየር የሚፈልጉ ሰዎች ናቸው። ያመረቱትን ሐሳብ ያሰሉትን ሐሳብ መሸጥ አለባቸው። እንደዚህ ሲሆን የብሮከን ኢኮሲስተሙ ወደ ፋንክሽኒንግ ኢኮሲስተም ይቀየራል። የሚሰራ ውጤት የሚያመጣ የአመራር ስርዓት ይፈጠራል። በዚህ ስርዓት ውስጥ ደግሞ መሪዎች እንዲፈጠሩ እንሰራለን። ስልጠና እንሰጣለን። ሁለቱ ፋንዳመንታል ነገሮች ናቸው። አንድ ሄርናንዶ ደሴቶ ስለሚባል ሰውዬ ስላለው ነገር ላወራችሁ። ታይላንዶች ሄርናንዶ ደሴቶ 2 መጽሐፎች አሉት። ዘ ሚስትሪ ኦፍ ካፒታል እና ዘ አዘር ፓዝ የሚባሉ በጣም እውቅ መጽሐፍቶች አሉት። ይህ ሰውዬ ታይላንድ መንግስት አግዘኝ ብሎ ይጠራዋል። አንዱ ታይላንድ ውስጥ የአርሶ አደሮች ድንበር የእርሻ ድንበር ግጭት አለ። ከፍተኛ መጋደል አለ። ለምንድን ነው የሚጋደሉት? ይሄ የኔ ነው እየተባባሉ ነው። እና አንድ አርሶ አደር ከአንድ እርሻ ወደ ሌላ እርሻ ሲሄድ አለ አርሶ አደሩ 2 አርሶ አደሮች ተጣሉ። የኔ ነው እያሉ አያውቁትም የትኛው እንደሆነ። ውሾቹ ግን ያውቁታል። ውሾቹ ልክ የአንዱን እርሻ ቦርደር ተሻገር ወደ ሌላው ስትሄድ ይጮሃሉ። because they know ከሰው በላይ ያውቁታል። ዛት ማች ሊደርሺፕ ክፍተት አለ በዓለም ውስጥ በሙሉ። መደመር የብሮከን ኢኮሲስተሙን መጠገንና ስርዓት አመራር የሚፈጥር ስርዓት እንትን ማድረግና መሪዎችን ደግሞ እዛ ላይ ተመስርቶ በመፍጠር የሚያምን ነው። እነዛ የት ይፈጠሩ ነው? እነዚህ መሪዎች የት ቦታ ይገናኙ? የት ቦታ እንትን ይበሉ? ከተስማማን እኔ ሱሉልታ አለዋል the spirit of Davos የዳቮስ ስፕሪት ሃቲንግተን ምን ይላል? ጆዎችና እስራኤላውያን ሌላ ቦታ ሲገናኙ፣ ጆዎችና ፓለስቲናውያን ሌላ ቦታ ሲገናኙ አንዱ ሌላውን ለማጥፋት ይሞክራል። ዳቮስ የሚባለው ቦታ ላይ ሲገናኙ ግን አብረው እነዚህ ጠበኞች አንዱ ሌላውን ለማጥፋት የሚሞክር አንዱ ሌላውን ለመግደል የሚሞክር ባለጋራዎች የነበሩ ሰዎች ተባብረው ካምፓኒ መስርተው $1 ቢሊዮን አትርፈዋል ይላል። ዳቮስ ስፕሪት ይለዋል። ይሄ ጠበኞችን ወዳጅ የሚያደርግ የቢዝነስ ፓርትነር የሚያደርግ የሚጠላሉ ሰዎችን ፍቅረኛሞች የሚያደርግ የተለየ ቦታን the spirit of ዳቮስ ይለዋል። አንድ ጓደኛዬ ከወደቁ አይቀር ዳቮስ ላይ ነው መውደቅ ይላል። እና በጣም የሚቆጨው ዳቮስ ላይ ያለ መውደቁ ነው። ለምን ነው ታውቃላችሁ? ወደፊት ሰው ገፍቷችሁ ከወደቃችሁ ዳቮስ ላይ ትራምፕ ወይ ደግሞ
ኦባማ ትከሻ ላይ ነው የምትወድቁት እንጂ ሌላ ሰው ላይ አትወድቁም ይሻላል አይደል ኦባማ ትከሻ ላይ መውደቅ ወደ ኋላ ደግሞ ከተገፋችሁ ወይ ኤለን ማስክ ላይ ነው ወይ በጌት ጭራሽ ብር ይዛችሁ ልትወጡ ትችላላችሁ ማለት እና ከወደቁ አይቀር ዳቮስ ነው ወደቅ እንዴት አልወደቅኩም ምናምን እቺን አባባል አላቃተም ኋላ ላይ ስላወቅኳት ነው ምናምን ብሎ ይቆጫል ችግሩ ሁለተኛ ሶስተኛ ጊዜ የሚሄድ ድል አላገኘም የሚሄድ ድል ካገኘ የመጀመሪያ ስራው ሄዶ መውደቅ ይመስለኛል ዳቮስ እንደዚህ ብርቅዬ ቦታ ሰዎች ሄደው መውደቅ አለ ከወደቅን እዛ ነው መሆን ያለብን እስኪሉ በጣም ብርቅዬ የሆነው የተለየ ቦታ የሆነው ምንም ነገር አልነበረም አልፕስ የሚባል ተራራ ያላት ብርዳማ አሁን ይሄ ብርድ ይገርማችኋል አይደል ዳቮስ አስገራሚ ቦታ ብርዱ ጉድ ነው እንዳለ አዳራሽ ላይ ሶስት ጊዜ ሄጃለሁ አዳራሽ ላይ አስገራሚ ነው እንደዚህ ዞር ስትሉ እንደዚህ የገፋችሁ ማክሮን እዚህ ፊት አጠገባችሁ አለ ራማፎሳ እዚህ ምንድነው ነገሩ እንዴ ምናምን ቢ አረ እናቴ ባየሽ ይሄን ነገር እያልክ ነው የምትሄደው የራያ ሰው ጥሩ እንደዛ ነው የምትለው እና እንደዚህ የተለየ ቦታ የሆነው ዝም ብሎ ብርዳማ ምናምን ትንሽ የቀራቅንቦ ከተማ ነው የነበረችው ሐሳብ ነው የቀየራት ኢትዮጵያውያን አፍሪካውያንም የምንመክርበት የምንዘክርበት ጥላቻን ግንቡን ጥላቻን አሸንፎ ግንቡን ደርምሶ ድልድይ የምንገነባበት የብሔር የሃይማኖት የምናምን ልዩነት ቢዮንድ ዛት ትራንሰንድ የሚያደርግ አይደንቲቲ ቢዝነስ ስፒሪት ኢኖቬቲቭ ስፒሪት መንፈስ የሚሰረጽበት ቦታ ያስፈልገናል ይሄን ሱሉልታ ስፒሪት ብንለው ምን ይመስላችኋል ሶ ከዚህ በኋላ ያለው ጊዜያችን እንዴት እናጥፋው ኢትዮጵያውያን በምን ጉዳይ ብንዘክር ይሻላል ስላለፈው መምከራችን መዘክራችን አይቀርም ግን ቀደም እንዳልኳችሁ እንደዚሁን ጥሩን ነገር ያያስታውስን እንደ ከርከሩ ደግሞ መጥፎን ነገር እየረሳ መሆን አለበት ብዛህነታችን ኢትዮጵያ ብዛህነት ብቻ አይደለም ያለባት ጥልቅ ብዛህነት የሚባለው ዲፕ ዳይቨርሲቲ ነው very complex ነው ዲፕ ዳይቨርሲቲ ምንድነው ረጅም ስለሚሆን ትለዋለህ ግን አንዱ ዲፕ ዳይቨርሲቲ እና ዳይቨርሲቲ ምንድነው ይሄን እንዴት አድርገን ኢንተርካልቸራል ኢትዮጵያ ውስጥ አሁን ብዙ ቋንቋ ማወቅ ኢንተርካልቸራል ኢንተለጀንስ ኢንተርካልቸራል ኮሚኒኬሽን አንዳንድ ጊዜ አንድ ቦታ ላይ እንደ ምርቃት የሚቆጠር ቋንቋ ወርድ ሌላ ቦታ እንደ ስድብ እንትን ይላል አንዱ ቦታ ላይ ምርቃት ነው ሌላ ቦታ ላይ ደግሞ ስድብ ነው እና ሰዎችን ምርቃት ለምን ይሰድብ መኖር አንችልም if we respect our brothers our sisters አጠገባችን ያሌላ ቤተሰቦች የሆነ ሚኒመም እንትን ኮንሺየስነስ ሚኒመም ካልቸራል ኢንተለጀንስ ሚኒመም ካልቸራል ኮሚኒኬሽን ኢንተርካልቸራል ኮሚኒኬሽን ኢንተርካልቸራል ኢንተለጀንስ ያስፈልጋል ሶሻል ኢማጂኔሽን ያስፈልጋል ኦሮምኛ ነው የሚችለው አማርኛ ነው ትግርኛ ነው የራሱ ከምባተኛ ነው የሚችለው ወላይተኛ አይ ዶንት ኬር ምናምን ብለን we can't ከዛ በኋላ እንጎዳዳለን ሪያሊቲው እንደዛ አይደለም ቢያንስ ልጆቻችን እንደዛ እንዲሆኑ እንትናን ቋንቋ ሲማር ምናምን ልጆች እንደዚህ ሆኑ ምናምን ሮንግ ነው ቋንቋ መማር በጣም እንትን ነው በጣም አድቫንቴጅ ነው ከዛ ደግሞ ድሪም ህልም ምን መሰላችሁ የድሮዎቹ አድዋን ሰጡናል አሁን ደግሞ እኛ ህዳሴ ግድብን እየሰራን ነው ሁለቱ አንድነትን ያጠናክራሉ ህልም ብንጨምርበት ደግሞ በህልሙ ላይ የተስማማ ህዝብ ይሁን ኢትዮጵያዊ ሁላችንም እናንተ አሁን በኢትዮጵያ ህልም ላይ ተስማማችሁ የኢትዮጵያን ድሪምን የገዛችሁ ሰዎች ብትሆኑ በኢትዮጵያ አንድነት ላይ ተጨማሪ ክር እንትን አደረግን ማለት ተጨማሪ በህልም ከተስማማ ማለት በህልም አንድ ሆነሃል ማለት ናሽናሊቲ ይጨምራል ማለት አትጣላም ከተጣላህ ደግሞ ምን ይሆናል ኮንስትራክቲቭ ኮንፍሊክት ነው የሚሆነው በኮንትሮላችን ስላለም እንትን ያደርጋል አሜሪካ ትልቅ የሆነችው ምንም ነገር አይደለም ህልሟ ነው ትልቅ ያደርጋል አሜሪካን ድሪም ነው ቻይና እንደዚህ ከኦፒየም ዋር በኋላ 5-6 ሀገራት ተከፋፍለው እንደ ቅርጫ ተከፋፍለዋት ያደሟት ሀገር ዛሬ ተመልሳ የዓለም ሁለተኛ ኢኮኖሚ አንደኛ ትሆናለች የተባለ ዛሬ ነገ አንድ አርብ የቀረው የሚባልበት ሀገር የሆነችው ምንም አይደለም በቻይኒዝ ድሪም ነው it's driven by Chinese dream that greatness is born out of the Chinese dream my brothers and sisters ኢትዮጵያውያን አፍሪካውያን በዚህ ጉዳይ ላይ ህልም ቀርጸው በህልማቸው ጉዳይ ተወያይተው የጋራ አርገውት ለህልም የሚኖሩ ህዝቦች ህልምን የሚጋሩ ህዝቦች መሆን ይገባቸዋል the future መጪው ጊዜ ይሄ ያለንበት ወቅት በ500 ዓመት አንዴ ብቻ የሚመጣ ዘመን ነው ይላሉ ከኛ በኋላ ያለው ጄነሬሽን እንደኛ አይነት ጊዜ እንዲያጋጥመው ሌላ 500 ዓመት መጠበቅ አለበት ሜቢ ከዛ በላይ we don't know ከዳች ከ15ኛው ክፍለ ዘመን በኋላ ያለው ጊዜ ሁሉ ተመሳሳይ ስርዓት ነበር አሁን ነው እንትን ያለ አሮጌው ስርዓት እየፈረሰ አዲስ ስርዓት እየተቋቋመ ነው ይሄን ስርዓት ማናቀው ከሆነ ማንረዳው ከሆነ ለዚህ ስርዓት የሚሰሩ ተቋማት ካልፈጠር
ይሄን ስርዓት የምንጠቀምበት ስትራቴጂ ከሌለን ይሄን ስርዓት የሚያውቁ ፊውቸሪስትስ ፊውቸሪስትስ በተለየ ሁኔታ የሚረዱና የሚያውቁ የሚገነዘቡ ፊውቸሪስትስ ከሌሉ ዓለም አምልጦን እየሄደ ነው። እኛ በትራፊክ አደጋ ምናምን እንላለን። አሁን ሳን ፍራንሲስኮ ሄዱና 300 400 ሰው አልባ ታክሲዎች በአሁኑ ሰዓት አሉ። የዛሬ 13 14 ዓመት ስፔስ ኢኮኖሚ ይፈጠራል ተብሎ ፒኤችዲ ማስተርስ ለስፔስ ኢኮኖሚ ስፔስ ማይኒንግ የሚማሩ ሰዎች አሉ። የሰው ልጅ ላለፈው 10 ዓመት የፈጠረው ሀብት በድምር 100 ትሪሊዮን ዶላር ነው። ስፔስ ላይ የሚገኘው ወርቅ አልማዝ ምናምን በድምር 120 ኳድሪሊዮን ዶላር ነው ይላሉ ባለሙያዎች። የዛሬ 13 ዓመት የሰው ልጅ ይሄን ማውጣት ይጀምራል። ሶ ዚስ ሃዝ ቱ ቼንጅ። እኛም በዚህ በሚቀጥለው ዓለም ውስጥ የድርሻችን መናው ደርሶን ከኬኩ የምንቋደስ ህዝቦች እንድንሆን ከፈለገ ይሄን ፊውቸር አስበን ዛሬ መስራት አለብን። ምን ሸጣት ኢትዮጵያ ምን እናስተዋውቃት ኢትዮጵያ ነገ ይሄን የምታመጣ መሆን አለባት። ኢትዮጵያ ፊውቸርን ትገነዘባለች ብለን መሸጥ አለብን። የኢትዮጵያ ቀጣይነት የኢትዮጵያዊነት ኮንቲኒቲ አንዱ እሱ ነው። ለምሳሌ ለቀኝ ጊዜ አልተገዛንም። ትልቅ ነገር ነው። ትላንት አድዋ ላይ ማይጨው ላይ ከዛ ደግሞ ብዙ 4-5 እንትኖች ላይ ታይቷል ለቀኝ ገዢ እንደማንገዛ። ይሄ ትልቅ አሴት ነው፣ መቀጠል አለበት። ወርልድ ባንክ ድርድር ላይ ምናምን ላይ ከኢትዮጵያውያን ጋር መደራደር አስቸጋሪ ነው ይባላል። ያላቅማችን በአክቹዋል ኢኮኖሚክ ካፓሲቲያችንና ምን ይዘው አቋም አይገናኝም። ልባችን ነው። ትናንት ደግሞ የነበሩንን ትልልቅ ነገሮች አብረን ምንድነው ልጅ ሲታጠብ ልጅ ካጠባችሁ በኋላ ልጅ ያላችሁ ሰዎች እንደኔ ምንድነው ልጁን ካጠባችሁ በኋላ እንግዲህ ልጁን ይዛችሁ ነው ጣቢው የምትሉታል መደፉት እንጂ ጣቢው ለመድፋት ስትሉ ልጁን ከጣላችሁት እንትን ነው። ሶ እንደዛ ያደረግናቸው ልጁን ጣቢው ከነ ልጁ ይጣልንበት አጋጣሚ አለ። ብዙ የኛ የነበሩ አሁን እኛ ጋር ያሉ ነገሮች አሉ። አግኝተን ያጣናቸው ነገሮች አሉ። ወደብ ለምሳሌ ምንድነው አግኝቶ ማጣት መጥፎ ነው፣ ከሁሉ በላይ ደሃ መሆን ይሻላል አግኝቶ ከማጣት ይልቅ ይላሉ ሰዎች። እና ወደብ እናንተና እኔ ቢች ቢያምረን መዝናናት ቢያምረን እንግዲህ ቪዛ ጠይቀን ምናምን ነው አይደል? የምስራቅ አፍሪካ የቪዛ ቀጠና ምናምን የለም አይደል? ገና አልተጀመረም። የሆነ ሀገር ሄደን የሆነ ቦታ ሄደን ተቸግረን ነው የምናየው። ግን የነበረን በሆነ ምክንያት ያጣነውን ነገር መልሰን ማግኘት ትላንት የነበረ ግን መፍረስ ያለበት ጎታች ነገር ካለ ደግሞ ተለይቶ መፍረስ አለበት። ትላንትና ያስፈልገን የነበረ ግን የሌለን ደግሞ ያልነበረን ያኔም ቢሆን እንደ ቁምጣ ያጠረን ባለመኖሩ የተጎዳንበት ነገር ካለ እሱን ለይቶ ማወቅና እንዲኖረን መስራት ይጠይቃል። መጻኢውን ጊዜ ደግሞ ማወቅ what is the future መረዳት መዘጋጀት ለዛ ስትራቴጂ ማበጀት መፈጸምና መከታተል ያስፈልጋል። ከዚያም ህልምን መቀመር ትርክቱን ማበጀት ከዛ ህልሙን መሸጥ በቁርጠኝነት መተግበርም ያስፈልጋል። ወደ ኋላ እንዳይመለስ ኮንሶሊዴት ማድረግ ማጽናት ያስፈልጋል። ማጥለቅ ያስፈልጋል። መከታተል ያስፈልጋል። ሪፋይንመንት እና ኢምፕሮቫይዜሽን ያስፈልጋል። ፍጥነትና ጥራት መጨመር ያስፈልጋል። በመጨረሻ ሌጋሲ ቢልዲንግ ማለት ነው። የዚህ ፕሮሰስ ውስጥ ሌጋሲ ቢልዲንግ ወይም ደግሞ አሻራን መገንባት ያስፈልጋል። የአሻራ የሚገነባው ደግሞ የትውልድ ድልድይ በአንድ ትውልድና በሌላው ትውልድ መካከል ድልድይ መገንባት ያስፈልጋል። ያ ድልድይ ሲገነባ ደግሞ ህልም እንጋራለን። እንደዛ ሲሆን የዱላ ቅብብል ይኖራል። አዲስ የለውጥና የቀጣይነት ባህል ይኖራል። አብዮት ሳይሆን አፍርሶ መስራት ሳይሆን መቀጠል ያለበት ይቀጥላል። መልካም ነገር መጥፎ ነገሩ ተቆርጦ ይጣላል ማለት ነው። የመደመር መሰረታዊያን መደመር ሰው የሚያስፈልገው ለምንድን ነው የሚደመረው? ለምንድን ነው የሚደመረው ሰው? ለምንድን ነው ሴቶች ከሆን ለምንድን ነው ባል የምናገባው? ወንዶች ከሆን ለምንድን ነው ሴት ሚስት የምናገባው? ባለቤት ምናችን የሚያስፈልገን ለምንድን ነው? ወንድም እህት ፋሚሊ ለብቻችን ዝም ብለን ሁሉ ነገር ለማናየው አንደኛው የብቸኝነት ጉድለት ነው። ሁለተኛ የስፔሻላይዜሽን እርግማን። ኒውዮርክ ስቴት ዩኒቨርሲቲ ውስጥ አንድ ልጅ ራሱን አጥፍቶ ይገኛል ዶርሚተሪ ውስጥ እና ፖሊሱ ሮጦ ደረሰ። ተው ራሱን ያጠፋበት ገመድ እንዳትነኩ ምናምን አሻራን ሳለው ምናምን አለ ፖሊሱ።
ከዛ ለዌሩ መጣ የትኛው አንቀጽ ነው የተላለፈው ይሄ ሰውዬ ምናምን ብሎ ፔናል ኮዱን ማገላበጥ ጀመረ ሳይኮሎጂስቱ መጣ ይሄ ልጅ ራሱን ከማጥፋት በፊት ምን ያያሰበ ነበር ሞባይሉ ላይ ከማን ጋር ነው ያወራው ምን ጽሁፍ ተው ምናምን ብሎ ሳይኮ አናሊሲስ ይሰራ ሞከረ ሶሺዮሎጂስቱ መጣና ደግሞ ይሄ ልጅ የመጣበት ማህበረሰብ ራስን ስለማጥፋት የሚያስበው ምንድነው ማህበረሰቡ ያንድን ሰው ያንድን ልጅ ራስን መጥፋት ኮምፕሬሄንሲቭሊ ለመረዳት በሙያ እንኳን ስፔሻሊስቶች በሙ ተደምረው ነው አራቱ ሙያ ተደምረው ነው የተሻለ ፒክቸር የምንሰጠው ያንድን ሰው ሞት ፉሊ ኤክስፕሌን የምናደርገው ማለት ሌላው ችግር ለመተንተን ነው ችግር ከብዙ አንፃር ይገኛል ካሁን ከሶሺዮሎጂስቶቹ አንፃር ከሳይኮሎጂስት አንፃር ከሎየሩ አንፃር ከፖሊስ አንፃር መተንተን ይላል ሶሉሽን ዲዛይን ማድረግ ከዚህ አንፃር ነው አገራዊ ችግሮቻችን መደመር ይጠይቃሉ ብዙ ችግሮች ናቸው ችግሮቹ ብቻችን እናሸንፋቸው አይደለም እንደ አንድ ብሔር ብቻችን አንሽፈ እንደ ከተማ ጀን ምናምን ይሁን እንደ ጎጣና ኢምፖሲብል መደመር ይጠይቃሉ ዓለማዊ ፈተናዎችም አሁን ምን ወጣቸው ሁሉም ፈተናዎች ፖሊ ክራይሲስ ዘመን ነው ምን ዘመን ነው የለሃያን ፖለቲካና ፉክክር ግሬት ፓወር ፖለቲክስ እና ራይቫልሪ ያለበት ጊዜ ነው ፖሊ ክራይሲስ ያለበት ጊዜ ነው ፖስት ሂማን ፊውቸር ነው ያለው ቴክኖሎጂ አውትፔስ ያደረገ ነው ከመንግስት ሬጉላቶሪ ካፓቢሊቲ በላይ ብዙ ፈናመናዎች በድምር ተደምረን ካልሆነ በተናጠል ቆን ምን ሸነፍባቸው እንትኖች ናቸው ማለት ነው መደመር ምንድነው ያደረገው የጎደልን የሰጠን የጎደልን ድልድይ ነው የጎደልን ወንድማችንን አጠገባችን ያለ ሰው እንደ ወንድም አለማየት ነው የጎደልን ቻንግና አይንግ መሆናችንን አለመረዳት ነው ከዚህ ቀደም ያስፈልገን የነበረ ደግሞ ለወደፊቱ የሚያስፈልገን ነገር ነው መደመር የግድ ያለፈውን ችግር ለማካካስ ያለፈውን ችግር ለመወጣት ብቻ ሳይሆን ቻሌንጅ ሪስፖንድ ለማድረግ ብቻ ሳይሆን የሚቀጥለውን ነገር እንትን ለማለት በጣም ኢምፖርታንት ነው በዛ ላይ ሴንቲሜንታል ያርጋል ተደምረን ነው አድዋ ላይ ያሸነፍነው እንጂ ግማሻችን ብሔር ብንዋጋ ሌሎቻችን እንትን ብንል አይሆንም ነበር ተደምረን ያሸነፍነው መደመር አሮጋንስን ያስወግዳል ስትራቴጂክ ሂሚሊቲ ያመጣል ብቻዬን በቂ አይደለሁም ሌሎች ያስፈልጉኛል አጠገብ ያለው ሰው ወንድሜ ነው አጠገብ ያለችው እህቴ ነች ችግራችን አንድ ነው ጣፈንታችን አንድ ነው እድላችን አንድ ነው ተግዳሮታችን አንድ ነው ፈተናችን አንድ ነው ብሎ ማሰብ ይጠይቃል ትልቁን ፒክቸር ማየት ይጠይቃል ፖለቲክስ ኢዝ ላይክ ኤ ኮል ማይን ዩ ካንት ካም አውት ክሊን ኢፍ ዩ አር ኢን ኢት ይላሉ እንትኖች ኮል ማይን ላይ ብትገቡ የዚህ ድንጋይ ከሰል ማዕድ ላይ የግድ ጥቁር ነገር ነክታችሁ አናቮይደብል ነው የፈለገ የኒንጃ ልብስ ለብሳችሁ ብትገቡ ይነካችኋል ስለዚህ ፖለቲካ ደርቲ ነው ምናምን ነው መደመር ግን ያን ይቀይራል ለፖለቲክስ ያለን አመለካከት ኮምፕሊትሊ ይቀይራል ማለት ነው መደመር ባንድ ባለ አጽመ እድገቱ ምንድነው ባንድ ወጣት ባለ ራዕይ አእምሮ ላይ የተጸነሰ ሐሳብ ሽል ነው ቀስ በቀስ እንቁላል በእግሩ ይሄዳል ሆነ አሁን ደግሞ መደመር መንግስት የሚመራበት ፓርቲ የሚመራበት በዙፋን ላይ የተቀመጠ አብሪ ኮከብ ነው ኢትዮጵያ ውስጥ በዛ ምክንያት የሚጋባ ተስፋ ፍሮም አጎኒ ቱ ኤክስታሲዮን የሁሉንም በሪያን ኮኳ በጎ ጅምር ተፈጥሯል ኢትዮጵያ ውስጥ ያለው ችግር ሎው ሃንጊንግ ፍሩት ሳንንጠራራ ምን ሸመንጥጠው ፍሬ ዛፍሬ የጸበለስ እንት ኮምፕሌክስ ችግሮች ነው ያሉብን እነዚህ ኮምፕሌክስ ችግሮች መደመርን አይነት ኮምፕሌክስ ሶሉሽንስ ዲዛይን ማድረግ ይጠይቃል ማለት ሌላው የመደመር ጥንካሬ የማያቋርጥ ሂደት ማስመዝገቡ ነው አንድ መጽሐፍ ሁለት መጽሐፍ ሶስት መጽሐፍ ፕሬዘንቴሽን ምናምን ያለ እየተስፋፋ በጣም ትልቅ ነገር ነው ሐሳብ እናመጣለን አንጨርሰውም አንጽፍም ከጻፍንም አንድ መጽሐፍ ነው እሱ መጽሐፍ ደግሞ የራቦር ክስ ነው በደንብ አርጋችሁ መደመርን ደጋግማችሁ ብታነቡት አስገራሚ መጽሐፍ ነው እኔ ደጋግሜ ባነበብኩት ቁጥር በጣም ገርሞኛል መደመር ትራያንጉላር እንትን አለው አዲስ ሐሳብ ነው አንደኛ አዲስ መንገድ ነው አዲስ ባህልና አዲስ ተዋናኝ እንትን ይላል አዲስ ትውልድ ተዋናኝ የሚሆንበት ነው እናንተ አዲስ ባህል ማቋቋም ይፈልጋል አዲስ ሐሳብ ነው አዲስ መንገድ ነው ባለ ሶስት ማዕዘን እንትን ነው እስካሁን መደመር ላይ እንትን አድርጎ መጽሐፍ የጻፈ ሰው አላየሁም እኔ ካላወቅኩ በስተቀር አንዳንድ ሰዎች አሁን አርቲክል የጻፉ ነው በጣም ያስተዛዝባል የኢትዮጵያ ምሁራን ያስተዛዝባል ምሁራን ደግሞ እናንተን ያካታላል መጽሐፍ ነበረባችሁ እስካሁን ደግፋችሁም ተቃውማችሁም አንዱ ሊሆን ይችላል የመደመር ትሩፋት አዲስ አይነት የትብብር አድማስና ስርዓት ፈጥሯል በሚያስፈልግበት ሁኔታ ቀለል ያለ ውስብስብ ያለ ሆነ ኮሚኒዝም እና የሚባል እንትን በአንድ ድንጋይ ሁለት ወፍ ችግራችንንም ተስፋችንን እናጠራክራለን ከተናጠል እውነት ወደ ወልኡነት እንድንሄድ አድርጎናል የዳርና የማል ሀገር ክፍልፋይ ያስቀረ አዲስ ጅምር እንዲፈጠር ሆኗል አርበኞች ተስፈኞች ሁሌም ተማሪዎች የሆኑ ስብዕናዎች የሚጎሉበት ዓለም ከድቅድቁ ጨለማ የብርሃን ፍላጻ ከድንጋዩ ደግሞ አልማዝ እንዲገኝ ተስፋ ከቆረጥንበት ከዚህ በኋላ ኢትዮጵያ በጋር የብሔር ብሔረሰብ ምናምን ልዩነት
ኢትዮጵያ አንድነትን ኮምፕሊትሊ እንትን ብሎ ኢትዮጵያ ትፈርሳለች በተባለበት ውስጥ ከድንጋዩ አልማዝን ከጨለማ ብርሃን ፍላጻን ያዋለደ አስተሳሰብ ነው ማለት ነው። የመደመር ፈተናዎች ምንድናቸው? እንግዲህ ፈተና ነው፣ ህይወት ፈተና ነው። ዝም ብሎ ሰጥ ባለ መንገድ የተሳካ ነገር የለም። ያለ ፈተና ያለ ችግር ያለ ቻሌንጅ የተሳካ ህልም የለም። መደመርንም ኢትዮጵያ ውስጥ ተግባራዊ ማድረግ ጉዞ በሳንካ በፈተና የተሞላ ነው። የራሱ የሆነ ፈተና አለው እንጂ ዝም ብሎ እንትን ምንድነው ፈተናው? አንደኛው መልቲፕል ክራይሲስ ነው። ፖለቲካ ክራይሲስ አለብን፣ ኢኮኖሚ ክራይሲስ አለብን፣ ማህበራዊ ክራይሲስ አለብን፣ ሴኩሪቲ ክራይሲስ አለብን፣ ኢንስቲትዩሽናል ክራይሲስ አለብን፣ ካልቸራል ክራይሲስ አለብን። እነዚህ ሁሉ የተወረሱ ነው። መደመር እነዚህን ሁሉ ችግሮች አንድ ላይ ለመፍታት እየሞከረ ነው። እነዚህ መልቲፕል ሾኮች፣ እነዚህ መልቲፕል ክራይሲስ መደመርን በቀላሉ ሳይሆን በፈተና ውስጥ ሆነን ተግባራዊ እንድናደርግ ሽግግር ልዩ ባህሪዎች አሉት። ቀጥ ባለ መስመር የሚሄድ አይደለም። እዛና እዚህ ያለው ኦፕን ኢንድድ ነው፣ ሂደት ነው። በየጊዜው እያደገ እየጎለበተ የሚወጣ ነገር ነው። ነገርየው የምንረዳበት ደግሞ በአንጻራዊነት ነው ማለት ነው። ቅድም እንዳልነው የሐሳብ ችግር አለብን፣ የመዋቅር ችግር አለብን፣ የተቋም ችግር አለብን፣ የፖሊሲና ስትራቴጂ ችግር አለብን፣ የባህሪ ችግር አለብን፣ የኢምፕሊሜንቴሽን ሪፎርሙ ሀሌታዊ ሪፎርም ነው፣ መዋቅራዊ ሪፎርም ነው፣ ተቋማዊ ሪፎርም ነው፣ የፖሊሲና ስትራቴጂ ሪፎርም ነው፣ ስነ ባህራዊ ቢሄቪየራል ሪፎርም ነው፣ ኢምፕሊሜንቴሽናል ሪፎርም ነው። ይሄ ቱማች ሪፎርም ያደርገዋል። ሪፎርም ብዙ እንዲሆን ያደርገዋል። ችግራችን ብዙ ስለሆነ ይሄ ደግሞ የራሱ የሆነ ቻሌንጅ አለው። አይዞሞርፊክ ሚሚክሪ ይባላል። ሁለት ኤሽያ ውስጥ የሚገኙ እባቦች አሉ። እባቦቹ ተመሳሳይ ከለር ነው ያላቸው፣ በጣም ተመሳሳይ። ግን አንዱ በነፍስ ነው፣ አንዱ ሌላ እንትን አይደለም። አንዱ መርዝ አለው፣ ገዳይ ነው፣ ሌላው ደግሞ የለውም። ገዳይ ያልሆነው እባብ ምን መርዝ የሌለው እባብ ከለሩ ሲመሳሰል ብቻ እንደ መርዝ እንዳለው እባብ እኩል ይፈራል። ብታዩት ምን መርዝ ያለው ከመርዝ ከሌለው መለየት ስለማትችሉ ኢኳሊ ተሸሽታላችሁ። ይከበራል ማለት ነው ያኛው ከለሩ ስለተመሳሰለ ብቻ ማለት ሆነን መገኘት አለብን። አሁን የይስሙላ መፈራት የይስሙላ እንትን ሳክሰስፉል ሆነ መታየት አይደለም። የኢትዮጵያ ችግር ዲፕ ሩትድ ነው። እኛ ውጤታማ መሆን ብቻ ነው ጠረጴዛው ላይ ያለው አማራጭ። ከዛ ውጭ ሌላው ውድቀት ነው ኢትዮጵያ ውስጥ። አሁን የጀመርነው መንገድ ጥርሳችንን ነክሰን አጠናክረን አሳክተነው እንትን ነው እንጂ ሌላው እናንተ አሁን እንግዶቹ እንደ ትልቅ ፕሮጀክት ይዩት፣ ናሽናል ፕሮጀክት። እናንተ የሆነ ሴልስ ካምፓኒ እንትን አይደላችሁም። የሆነ የአፍሪካ መሪ ለሆነ ደግሞ የሆነ ሚኒስትርን አግኝታችሁ የምታወሩ ሰዎች አይደለም፣ አገር ገንቢዎች ናችሁ። አሁን እየሰራችሁት ነገ ጠዋት የምትሰሩት አሁን የምትሰጡት ስልጠና በድምር ከማንም ያልተናነሰ ለአገር ግንባታ አስተዋጽኦ የምታደርጉ አገራችን ሌጂቲሜሲ እንዲኖራት ሰዎች ሊያዩት መጥተው ገንዘብ አግኝተን ችግራችን የምንቀርፍ ሊሆን የቱሪዝም ፖቴንሻልን እንጠቀም የሚያደርግ እንትን ነው። አገር ገንቢዎች ናችሁ ማለት ነው። one or the other way you are contributing to nation building በዛ ማየት ይጠይቃል። እንቅፋቱም ደግሞ በርካታ ነው። ግሎባል ሪጂናል እና ናሽናል መቀየር የሚፈልገው ነገር ብዙ ነው። በዛ ምክንያት አንድ አባባል አለ፣ you cannot beat a turtle into moving። ኤሊን ብትመቱት አይንቀሳቀስም። ለምን? ልክ ስትመቱት ጭንቅላቱ ወደ ውስጥ ያስገባና ጠንካራው ነገር ይሰጣችኋል። እየመታችሁት ብትሉ ራሳችሁን ይደክማችኋል እንጂ እሱ ምንም አይሆንም። ጭንቅላቱን ካላገኛችሁት ምንም አታረጉት። ሬዚስታንስ ቱ ቼንጅ እንደዛ ነው። ወይም ደግሞ እንቁራሪትን ቦይሊንግ ፍሮግ ምናምን የሚባል ሲንድሮም አለ። እንቁራሪቷን ውሃ ውስጥ አስገቧት፣ የሞቀ ውሃ ውስጥ አስገቧት። እዚህ ውስጥ ባስገባት ልክ እንደገባች ሲሞቃት ዘላ ነው የምትወጣው። ሰዎች ምን ያደርጋሉ? ይሄ ውሃ ያለ ትገባለች። ቀስ ያረገ ይሄን ውሃ ያፈሰሰ ቀስ ያለ እየሞቀ ይሄዳል። ከዛ ሳታቀው ትቆያለች፣ እዛው ይገላታል። መጀመሪያ ግን ልክ በአንድ 100% መታችሁ ብታስገቧት ሮጣ ነው ታመልጣለች። ቼንጅ ማምጣት የሚፈልግ ህብረተሰብ መቀየር የሚፈልግ መደመር ማምጣት የሚፈልግ ሰው ትዕግስተኛ መሆን አለበት። በጥንካሬው ላይ ይጫወታ ደካማ ጎኑን እያረመ መሄድ አለበት እንደተርትሏ ማለት ነው። የመደመር ብልጫ ምንድነው? አንደኛ አገር በቀል ዕውቀት መሆኑ ነው። በሐሳብና በምናብ ኃያልነት ማመኑ ነው። በሐሳብ እያደገ በማያቋርጥ ሁኔታ እያደገ መምጣቱ ነው። የሐሳብ ግልጽነት እየጨመረ መምጣቱ ነው። አውድንና ራስን ማወቁ ነው። ትክክለኛ ጥያቄ ማንሳት መጀመሩ ነው። መሰረታዊ የሆኑ ችግሮችን መለየቱ ነው። ትክክለኛ የሆኑ መፍትሄዎችን ማበጀቱ፣ የራሱ የሆነ ትርክት ያለው መሆኑ፣ ትርክቱን በጥሩ ሁኔታ መሸጥ መጀመሩ፣ ስለ መጻኤው ጊዜ ያለው ግንዛቤ ከፍተኛ መሆኑ፣
ኢትዮጵያዊ ህልም ለማቋቋም እየሞከረ መሆኑ ትክክለኛ የሆነ የለውጥ አካሄድ አረዳ ስላለው ተተግብሮ ውጤት እያመጣ መሆኑ ግድግዳን አፍሶ ድልድይ መገንባት ላይ የሚያምን መሆኑ የመደመር በስተቀረነት የመደመር ኤክሰፕሽናሊዝም ከሌሎች አንፃር ይላል ትንበያ ኢትዮጵያ ምን ትሁን የትውልዱ አጣ ፈንታስ ምንድነው ሁለት ታላላቅ ምርጫዎች አሉ ማነቆ ባበጀው ወጥመድ ተጠምዶ በማነቆ ውስጥ መቆየት አሊያም ማነቆን በማብለጥ አዲስ ታሪክ ማበጀት ሁለት ምርጫ አለ ኮንፍሊክት ትራፕ ውስጥ እንቆያለን ፖቨርቲ ትራፕ ውስጥ እንቆያለን ኦር ይሄን አምልጠን ልማት ዴሞክራሲ ፍትሃዊ ጠቀሜነት እንራግጣለን ማለት በኔ እምነት ይሄ ትውልድ ከማነቆ ወጥቶ የተበጀለትን ቀንበብ በጣጥሶ ወጥቶ አዲስ ታሪክ ያስመዘግባል አዲስ ባህል ያቋቁማል ኢትዮጵያን የበለጸገች ያደርጋል ይሄን የማድረግ ፕሮጀክት ያሰካል እንዴት እንደዚህ ያለ ብዙ ምክንያቶች አሉ አንደኛ ግድግዳን አፍርሰን ድልድይ እየገነባን መሆኑ ተበታትን እንዳንል አንድነታችን የአንድነት ኃያልነት እንድንረዳ አብረን እንድንሰራ ያደርጋል ሁለተኛ ለውጡን ያዝንበት ያለው መንገድ ጥልቀቱ ፍጥነቱና ጥራቱ እየጨመረ መሄዱ ትልቅ እንትን ከዛ ደግሞ ስለ አሻራ ፖለቲካ መጨነቃችን የኋላ ስርጂ ታሪካችንም አድዋ ላይ ምን ያመጣ ነው ስንፈልግ ቆርጠን የተነሳንለታ ከትራፑ እንደምናመልጥ ኢትዮጵያ የተለየ ካፓቢሊቲ እንዳላት ያሳያል ከትራፑ የማምለጥ የተለየ ካፓቢሊቲ አላት በዛ ላይ ችግራችን ምንድነው ኔሽን ቢልዲንግ አልተናቀቀም ስቴት ቢልዲንግ አልተናቀቀም የተቋማት ግንባታ ውድቀት ነው ብለን ለይተናል ችግሩ ለይተናል እዛ ላይ ተመስጠን ደግሞ ዋንኛ ችግሮቻችን ለይተናል መሰረታዊ ችግሮቻችን አውቀናል ትክክለኛ ጥያቄ ያነሳን ነው ትክክለኛ መፍትሄ ማበጀት ጀምረናል የሐሳብ ጥራትና በሐሳብ ጥራትና ኃይል ማመን ጀምረናል የምናብ ኃይል አለን ራስን ማወቅና አውድን መረዳት ጀምረናል የነበረና እስካሁን ድረስ የዘለቀን ጠንካራ እንትን ካስቀጠል ደካማ ጎናችን በመለየት ማስቀጠል ጥሩ ጠንካራ ጎናችንን በመለየት ማስቀጠልና አስጠብቆ ለሚቀጥሉት ማሻገር ትላንት ኖሮን ባንዳች ስህተት ያጠናቸው ነገሮች ዳግም ቆጥሮ ማወቅና መልሶ ማግኘት ትላንት የነበረን ግን ደግሞ መፍረስ ያለበት የሳተ ነገርን በመለየት ማፍረስና ቆርጦ መጣል ትላንትና የጎደልን ያልነበረን ቆጥሮ በማወቅ ማሟላት መጻውን ጊዜ ማወቅ መረዳት መዘጋጀት ስትራቴጂ ማበጀት መፈጸምና መከታተል ህልምን መቀመር ትርክትን ማበጀት መሸጥ በቁርጠኝነት መተግበር ወደ ኋላ እንዳይመለስ ማድረግና ማጽናት ወደ ኋላ እንዳይመለስ የሚደረገው በዲፕኒንግ ነው በማጥለቅ ነው መሰረቱን በክትትል ነው ሪፋይንመንት ነው ስፒድና ኳሊቲን በመጨመር ነው አሻራ ከዛም ለአሻራ በመስራት አሻራ በመገንባት እነዚህ ሁሉ እንደምንችል ያሳዩናል ፉኩያማ ምን ይላል መሰላችሁ ፉኩያማ አገሮች ለምን ይሳካላቸዋል እና ብዙ ነገር ይጀረዝርና አንዳው ላይ እድል የምትላለች እንደ ቲዮሪ ማለት እድለኛ ነው አይደለም ግለሰብ ይባላል አገሮችም እድለኛ ሁሉን ነገር አሟልተው ምንም ነገር የጎደላቸው ነገር የሌለ ከተሳካላቸው ከሚባሉ አገራት ጋር በቂ ነገር ያላቸው አገሮች ግን በእድል ምክንያት ሌላ ምንም ምክንያት ተመራምሮ ምናምን ቢባል በዚህም በዛም ቢባል ምክንያት ታጥቶለት እድል ነው በእድል ምክንያት ነው ፌል ያደርጉት ተብሎ ቀርቧል እድል እንደ ቴዎሬቲካል ፉኩያማ ኢንትሮዲዩስ ያደርገዋል እኛም ሁሉን ነገር አሟልተን እድል ካልቀናን ችግር ውስጥ እንገባለን በለስ ከቀናን እንላለን እድል እንዲኖረን ደግሞ ምን ይደረጋል በጎ ነገር ማሰብ በጎ መስራት በዛ ላይ ጸሎትና ዱዓ ማድረግ ነው እስካሁን ያለን እድል ጥሩ ይመስላል አመሰግናለሁ